መነኮሳት አባቶችን ነው ማቀርብላችሁ። በሚቀጥለው ሰኞ ደግሞ ማቀርብላችሁ ምንድነው እንግዲህ ሰኞ ሮብ ዓርብ ብዙ ጊዜ ገድላት ነው ማቀርበው። ሰኞ ደግሞ ማቀርብላችሁ ሴቶች ሆነው በወንድ የተፈተኑ ሴቶች ሆነው የፈውስ አገልግሎት የተሰጣቸው ፈዋሽ የሆኑ ተአምራት የሚሰሩ አጋንንትን የማስወጣት ጥበብ የተሰጣቸው እነሱ ደግሞ አቀርብላችኋለሁ። አሁንም አለች እንደዚህ አይነት ተአምር የምትሰራ ሴት፣ ግን የሴቶችን ሰብሰብ አድርጌዋለሁ። ቢያንስ ወደ 20 ምናምን ሴቶች አሉ ስንክሳር ውስጥ ብቻ የፈውስ ስልጣን የተሰጣቸው አጋንንትን የማስወጣት ስልጣን የተሰጣቸው። ጾታ አይለይም ያልኳቸው ለዚህ ነው። አጋንንትን ለማስወጣት ስልጣን የሚፈልገው ስልጣን ቅድስናና ንጽህና ብቻ ነው። ሕፃንነት ወይም አዋቂነት አይጠይቅም። ቅስና ክህነት አይጠይቅም። ጾታ ወንድ ሴት ማለት አይጠይቅም። ብሔር አይጠይቅም። ከለር ቀይ፣ ነጭ፣ አጭር፣ ቁመት ረጅም አይጠይቅም። ኮልታፋ ነው፣ አፉ ይናገራል፣ አይነ ስውር ነው፣ ሽባ ነው አይጠይቅም። ጸጋው ካለ ሽባ ሆኖ ሰውየው ሊፈውሱሉ ይችላል። እግር የሌለው ሆኖ ቅዱስ ፖሊካርፕ ታውቁታላችሁ? የሐዋርያው የዮሐንስ ወንጌላዊ ዮሐንስ ደቀ መዝሙር እጅም ሁለት እጅ የለውም ሁለት እግር የለውም ጉቶ በሉት። ሰዎች ናቸው በከረጢታት አድርገው በዘንቢል አድርገው አራት ቦታ ሆነው በዚህ ሆነው ይዘውት የሚንቀሳቀሱት። ግን በጌታ በኢየሱስ ክርስቶስ ስም ተአምር ይሰራል። ብዙ ሰዎችን ይፈውስ ነበረ። እጅም እግርም የሌለው ሰው አህዮቹ አንገታቸው ተቆርጦ አንገታቸውን ቀጥሎታል። እሱን ተሸክመውት የሚሄዱትን አህዮች ማለት ነው። ሰዎችም ተሸክመውት ይሄዳሉ። እና እንትን አይጠይቅም። ይሄ አካሉ ሙሉ ነው ጎዶሎ ነው ብሎ አይጠይቅም። ሰውን ለማዳን አይነ ስውርም ሆኖ ለሰዎች አይን ሊሰጥ ይችላል፣ ሊያበራ ይችላል። ለዚህ ነው መጽሐፍ ቅዱስ ላይ እኛ ድሆች ስንሆን ብዙዎችን ባለጸጎች እናደርጋለን ብሎ ቅዱስ ጳውሎስ የተናገረው። እኛ በጣም ባለጸጎች ነን። እስቲ ጻፉ፣ እግዚአብሔር ሆይ የፈውስን ጸጋ ለሁሉም ስለሰጠህ ስም የተመሰገነ ይሁን ብላችሁ ጻፉ እስቲ። የፈውስን ጸጋ በእውነት የፈውስን ጸጋ ለሁሉም ነው የሰጠው። ለሁሉም ስላችሁ ተፈቅዷል። በቅድስና ሕይወት ውስጥ ሊኖር ለፈለገ ሰው በሙሉ ካህንም ሆነም አልሆነም፣ ቄስም ሆነ አልሆነ፣ ዲያቆን ሆነ አልሆነ፣ ምዕመን ሆነም አልሆነም፣ ሰንበት ተማሪ ሆነም አልሆነም፣ ማንኛውም ሰው የተባለ ፍጥረት በሙሉ ከየትኛውም ብሔር ይምጣ እግዚአብሔር ሆይ ጸጋውን ስጠኝ ካለም ይሰጠዋል። እግዚአብሔር ሆይ እባክህን ኃጢአቴን ማረኝ ብሎ እድሜ ልኩን ሲጸልይ ወይም ደግሞ የተመረጠም ከሆነ ደግሞ ይሰጠዋል። ጸጋ ሁለት አይነት ነው፣ በሁለት አይነት መንገድ ይሰጣል። አንደኛ ስጠኝ በማለት፣ ሁለተኛ ነገር ደግሞ እንካ ብሎ እግዚአብሔር ደግሞ ይሰጣል። እንካ ኤርሚያስን አሁን ከእናትህ ማህፀን ጀምሮ መርጬሃለሁ ነው የሚለው አይደል? ትንቢተ ኤርሚያስ ላይ ከእናትህ ማህፀን ጀምሮ ለኔ ለይቼሃለሁ። ፍቅረኛ መያዝ አትችልም፣ ሴት መያዝ አትችልም፣ ለኔ ተለይተሃል አለ በቃ እግዚአብሔር። ስለዚህ አንዳንድ ጊዜ እግዚአብሔር ከመረጠ ነው፣ ምንም ማድረግ አትችሉም። እናታችን ቅድስት ኪዳነ ምሕረት ማፍቀር ሁላችንንም ትጠብቀን። አሚን። እንጀምር አይደል? የሳልም ያለው መሰለኛል ስንክሳር። እሺ በዚህች ዕለት ይላል። በምን ዕለት? ግንቦት 20 ግንቦት 20 1983 ታውቁታላችሁ። ይሄን ደርግ ሲጠቀምበት የነበረውን የኢትዮጵያ ሬዲዮ ጣቢያ ኢህአዴግ ተቆጣጥሮታል በሚለው ነው የምናውቀው አይደል? ግንቦት 20። እኛ ደግሞ ግንቦት 20 ውስጥ ያለችውን ሰማዕት ቅድስት ወይም ደግሞ ግንቦት 20 ላይ መጀመሪያ ላይ የሚከበረው ኢትዮጵያዊ ንጉስ ጻድቅ ቅዱስ ንጉስና ቅዱስ ካሌብ ያረፈበት ቀን ነው። ቅዱስ ካሌብ እንደገና ደግሞ አሁን ደግሞ ማነብላችሁ ደግሞ አለ ናግራን የምትባል ሀገር ሄጄ አለ ቅዱስ ካሌብ ጦርነቱን ካሸነፍኩኝ እንደ ንጉስነቴ፣ ናግራን ማለት የመን አካባቢ ማለት ነው። እዛ ሄጄ ክርስቲያኖች እየታረዱ ነው የሚባል ወሬ ሰምቻለሁ። ሄጄ ነፃ እንዳወጣቸው ጌታ ሆይ እባክህ ኃይል ስጠኝ ብሎ ጸለየ። ሄጄ አሸንፌ ከመጣሁኝ ይሄን እሰጥሃለሁ ብዬ ወርቅ ምናምን አልመኝም፣ ራሴን እሰጥሃለሁ፣ ገዳም ገብቼ መነኩስልሃለሁ ብሎ ነው የተሳለው። አሸንፎ መጣ፣ ገዳም ገባ። አፄ ካሌብ በረከቱ ይደርብን። ግንቦት 20 አይደለ? በሱ እንደዚህ ጥሞኝ ነበር። ግንቦት 20 እንደገና ደግሞ በዚህ ቀን ይላል በዚህ ቀን የሀገረ ቶና የከበረ አባት አሞኒዮስ አረፈ። ይህም አሞኒዮስ ቅዱስ ጎልማሳ ሆኖ ሳለ አባ እንጦንስ
ወደ ምንኩስና ሲጠራው ራእይን አየ። አባ እንጦንስ ካረፈ አርፍ ቆይቷል። በህልሙ አባ እንጦንስ ወደ ገዳም ና ብሎ ሲጠራው አየ። ያ ማለት መንኩስ ማለት ነው። ጎልማሳ ሆኖ እግዚአብሔር ጠርቶኝ ነው ብሎ ገዳም የሚገቡ ሰዎችም እንደዚህ አይነት ራእይ ሊመለከቱ ይችላሉ። አጋንንትም ሊጠራ ይችላል አስመስሎ፣ ግን ሱባኤ መያዝ ያስፈልጋል። እሺ በነቃም ጊዜ ተነስቶ ወዲያውኑ ወደ አባ ኤስድሮስን ታውቃላችሁ፣ ብዙ ታሪክ ላይ ያሉ አባት ናቸው፣ በረከታቸው ይደርብን። ወደ አባ ኤስድሮስ ሄደ። ከእርሱም አስኬማውን ለብሶ እያገለገለም በእርሱ ዘንድ ኖረ። ከዚያም በኋላ ወደ ደብረ ቶና ተመልሶ ለራሱ በዓትን ሰራ። በታላቅ ገድልም ተጠምዶ በቀንም በሌሊትም ተጋደለ ይልና ጀመረ። ከዚህ በኋላ እንግዲህ ተጋድሎ ተጀመረ። ምን ማለት እንደሆነ ትረዳላችሁ። እሺ ሰይጣንም ይላል ሲጀምር፣ አያችሁ፣ ሰይጣንም በእርሱ ላይ ቀንቶ በሴት መነኩሴ አምሳል ወደ እርሱ መጣ። እንግዲህ በብዙ ታሪክ ላይ ብዙ ጊዜ ስናገር ሰይጣን ቀንቶ፣ ሰይጣን ተናዶ፣ ከዛ በሴት ተመስሎ፣ በወንድ ተመስሎ፣ በሰው ተመስሎ፣ በነጋዴ በንጉስ ምናምን ተመስሎ መጣ ይላል። መመሰል ይችላል ማለት ነው። በጣም አደገኛ እኮ ነው። በጸሎት የተጠመዱ አባቶችን ግን ለምን እንደሚፈትነው እንዲያውም እዚህ ጋር የተናገረውን ቃላት ብትሰሙ፣ ሰይጣን የተናገረውን ቃላት ምን ጥቅም ሊያገኙ ትላላችሁ? እንዲህ አለው ይላል። በሴት መነኩሲት አምሳል ተመስሎ መጣ። የበዓቱንም ደጃፍ በአንኳኳ ጊዜ ወይም በአንኳኳች ጊዜ ያቺ ሴት መነኩሴ ተመስሎ የመጣው አጋንንት ከፈተለትና ግባ፣ ቅዱሱም ግባ አለው። ቅዱሱም ተነስተን ይላል አባ አሞኒዮስ ማለት ነው። ተነስተን እንጸልይ አለው። ያችን ሴት መነኩሴ ማለት እንጸልይ አላት። ያን ጊዜ ሰይጣን ተናዶ ተንኮሉ ተገለጠ። መልኩም እንደ እሳት ላቦት ሆነ። ቅዱሱንም እንዲህ አለው፣ እኔ ታላቅ ጦር አመጣብሃለሁ አለው ይላል። ታላቅ ጦር እንግዲህ እንዲያውም ታላቅ ጦርነት ነው የሚለው። ታላቅ ጦርነትን አመጣብሃለሁ። ቤተሰቦች በጣም ማለት እኔ እንደዚህ አይነት ነገር ሳነብ እውነት እኛ እግዚአብሔር ነው ተኝተን የሚጠብቀን። በተኛንበት ኳናታችን ሊለን ይችላል። በምናየው ነገር ጥሎናል፣ አታሎናል እኮ በፈለገው አይነት ነገር ገርፎናል። ግን እግዚአብሔር ነው የሚጠብቀን። እነዚህን አባቶች በዚህ ልክ ሲዘትባቸው አያችሁ። እኛ ማንን ታላቅ ጦርነትን አመጣብሃለሁ ምን አረገው? ምን አርጎት ነው እስቲ እንደዚህ የሚለው ስትሉ፣ እስቲ በረሃ ላይ ያለ ሰይጣን መጥቶ ነው ታላቅ ጦርነትን አመጣብሃለሁ ያለው? ኦኬ፣ በረሃ ላይ ያለ ሰይጣን ከሆነ ያ ግዛት የኔ ስለነበረ ለምን በግዛቴ መጣህብኝ ብሎት ሊሆን ይችላል። ሌላውስ የዛር መንፈስ ከእናት ከአባት ማህፀን አብሮ የተወለደው መንፈስ ልክ እንደዚህ አይነት ጸሎት ውስጥ ስትገቡ ከእናንተ ውስጥ ይወጣል። በጸሎታችሁ ከእናንተ ውስጥ ይወጣና ከውጭ ሆኖ ይፋለማቸዋል። ውስጥ ሆኖማ መፋለም ይከብደዋል። በእርግጥ ውስጥ ሆኖ የሚፋለማቸው የበቁ አባቶችም አሉ፣ በጣም ብዙ አባቶች። በተለይ የኢትዮጵያውያን መነኮሳትን ታሪክ ሳመጣላችሁ ትገርማላችሁ። እጃችሁን አፋችሁ ላይ ጭናችሁ በዚህ ልክ መነኮሳት እየተፈተኑ ነው እንደምንሰድባቸው ትላላችሁ። በዚህ ልክ እየተፈተኑ ነው እንደኛ ጣታችን የምንጠቁመው። ወየውልን ለጠቆምን እጃችንን ሶስቱ ጣት ወደኛ ነው ይላል። እንደዚህ ስትጠቁመው ሶስቱ ወደኛ ነው። እና አንዳንድ ጊዜ ስንክሳር ምናምን ሳነብ ማለት ነው ሰው ላይ መፍረድ አቆማለሁ፣ አገልጋዮች ላይ መፍረድ፣ ካህናት ላይ መፍረድ አቆማለሁ። ግን እጅግ የምናደድባቸው ምኑ ላይ መሰላችሁ? ጥንቆልናቸው ላይ፣ ድብትርናቸው ላይ ነው። እሱ ላይ ነው ወጥር ያዝኳችሁ። ታቆኛላችሁ። እንደዚህ የምንያያዘው በድብትርናቸው ነው። በስጋ ፈቃዳችሁ ላይ በዝሙት ላይ አንድ ቀን የተናገርኩት አባት የለም፣ ያጋለጥኩትም አባት የለም። በአስማት ግን የሰው ሚስት አደንዝዘው ሲደፍሩ፣ በድግምት የሰው ሚስት አደንዝዘው ሲደግሙ ግን አዝናለሁ። ሰኔ 17 ቀን በዓሉ የሚከበረው አባት እንዴት እንዳለፈ ታውቃላችሁ። እና እንዲህ ያለው ይላል፣ ተነስተን እንጸልይ ብሎ ያ ቅዱስ አባት አባ አሞኒዮስ እስቲ እንጸልይ እግዚአብሔር እንጥራውና ከዛ ወደ ውይይታችን እንገባለን ብለው ነው። አሁን እናንተ እኔ ቤት ብትመጡ እስቲ የጸሎት ሰዓት ደርሷል እንጸልይ ብዬ እንደምላችሁ ማለት ነው። የዛን ሰዓት ሴጣን ተናደደ። ስራ ሊያስፈታው ነው የመጣው። ሴት መነኩሴ መታ፣ አስቡት እንግዲህ ቁጭ ብላ እሳት እያነደደች መታ ከሱ ጋር ወሬ ልታወራ። ከዛስ እንጸልይ አላት። አስወድሙ። ሰይጣንም ተናደደ። ትክክለኛ መልኩ ተገለጠ። ፊቱ ፍም ሆነ፣ እሳት ላቦት ሆነ። ቅዱሱም ይሄንን ባየ ጊዜ ቢደነግጥም ሰይጣን ግን በታላቅ ጦርነት እመጣብሃለሁ አለው ይላል። ከዛስ እንዴት ምን እንደመጣበት እዩ። ከዚህም በኋላ መልኳ ውብ ወደ አንዲት ወጣት ሴት ሰይጣን ሄዶ ይላል። ወደ ማን? ወደ ቆንጆ ሴት። ብዙ ጊዜ
የቡዳ መንፈስ ቆንጆ ሴቶችን ያጠቃቸዋል። እነሱ ደግሞ የሚወልዷቸው ልጆች ይበላሉ ብዬ የምናገረው ለዚህ ነው። በጣም ውብ የሚባሉ ሴቶች እግዚአብሔር ነው። በቃ ተስፋቸው እግዚአብሔር ብቻ ነው። መንፈሳዊ ሕይወት ብቻ ነው ተስፋቸው። ይህን ትምህርት የምታዳምጡ ቆንጆ ሴቶች ቆዳችሁ ይሄ ቁርበታችሁ ቆንጆ ነው ብላችሁ ነገ አፈር የሚበላው ማለት ነው ጽጌረዳ አበባ የምትመስሉ ሴቶች የእውነት ነው ብላችሁ የመናፍስት መጠራቀሚያ ነው የምትሆኑት። ካልጸልያችሁ ወደ እግዚአብሔር ካልተጠጋችሁ አለቀላችሁ። እጅግ በጣም ውብ የሚባሉ ሴቶች እንዴት ተንኮታክቶ እንደወደቁ መጽሐፍ ላይ ተጽፏል። የቡዳ መንፈስ እናንተን ሁሉም ስለሚያያችሁ የብዙ ሰዎች አይን እናንተ ላይ ስለሚያርፍ ከ7 ዓመት በኋላ የገባባችሁ ቡዳ መንፈስ በሙሉ ደግሞ እናንተን ራሱ ደግሞ ተመልካች ያደርጋችኋል። ራእይ ትሆናላችሁ። ከዛ ያያችሁት በሙሉ ይበላሻል። ያያችሁት በሙሉ ይሞታል፣ ይሰበራል። አይናችሁ ላይ ያለው መንፈስ የምታጠቧቸው ልጆች፣ ገላቸውን የምታጠቧቸው ልጆች የነካችሁት ብር በሙሉ ዜሮ ነው የሚገባው። ቡዳው እንደዚህ ነው የሚሰራው። የምትቀባቢው የምትኳኳዩ ሁሉ ነገር በሙሉ ከውበትሽ በታች ነው። ኮስሞቲክሱ በሙሉ ከውበትሽ በታች ነው። እግዚአብሔር የሰጠሽ ነው በቂ እና በምታምር ሴት ላይ አድሮ መጣ። ስለዚህ ሴቷ ትክክለኛ ሰው ናት። አሁን ተመስሎ አይደለም የመጣው። እዚህ ጋር መነኩሴ ተመስሎ ስጋ ለበስ አጋንንት ተመስሎ ነው የመጣው እና እንዲህ አለ ይላል። በአንዲት ቆንጆ ሴት ላይ ሰይጣን አድሮ መጣ፣ አነሳሳትም ይላል። አነሳሳት፣ ልቧን አነሳሳት። ምን ይላታል? ቅዱስ አሞኒዮስን ከእርሷ ጋራ በኃጢአት ልትጥለው ቀጭን ልብሶችን ለብሳ ወደ እርሱ በምሽት ጊዜ ደረሰች። የሚገርም ነው። ልቧን አነሳስቶ ደረሰች። በምሽት ወደ በረሃ ሄዳ ካልጠፋ አንዲት ከተማ የምትኖር ቆንጆ ሴት ካልጠፋ ወደ በረሃ ሄዳ አንድ መነኩሴ ለማሰናከል ማሰቡ አይገርምም? ለዚህ ነው መናኛ አባቶች ወይም ባህታውያን ወይም ደግሞ መነኮሳት ከከተማ በጉዞ ሰበብ በተለያዩ ንግስ በዓል በጉዞ ሰበብ የከተማ ሴቶች ወደ በዓት ሲሄዱ ወይም ወደ ምንኩስና ቦታ አባቶችን የበቁ አባቶች ፍለጋ ስትሄዱ ለእነሱ መሰናክል ምክንያት እንዳትሆኑ ተጠንቀቁ የሚባለው ለዚህ ነው። ልቧን አነሳሳው ይላል። እንዴት ብላ እዛ እንደሄደች አይታወቅም። ምናልባት ጉዞ ሊሆን ይችላል፣ ወይ ደግሞ በዛ በኩል ቅጠል ስትለቅም የሆነ ማገዶ ስትለቅም ሊሆን ይችላል። በሆነ አጋጣሚ ነው። ብቻ ደግሞ ምንዝራ ነች። የምንዝርና ልብሷን ለብሳ ነው የሚለው። ልብሶቿን ቀጭን ልብስ ማለት በወቅቱ በነገራችን ላይ ገላን የሚያሳይ ማለት ነው። አካልን ኮካኮላ ቅርጽ የሚያሳይ ማለት ነው። እንዲሁም እያለች ደጃፉን አንኳኳች። እኔ መጻተኛ ሴት ነኝ ወይም ስደተኛ ነኝ፣ መንገድንም ስቼ በምሽት ጊዜ ከዚህ ደረስኩኝ። አራዊትም አሳደዱብኝ፣ እንዳይበሉኝ በውጭ አትተወኝ። እግዚአብሔርም ስለኔ ደም እንዳይመረምርህ እባክህ አስገባኝ አለችው። ስለኔ ደም ማለት ከሞትኩኝ ከተበላሁኝ የሆነ ነገር ከሆንኩኝ እግዚአብሔር በእኔ ደም ይጠይቃል ብላ ሆዱን ልቡን አራራችሁ። በቃ አቤት ሰይጣን! እና ይህን ስልቱን ነው አትወቁ የሚባለው። ሰይጣን ሲጮህ አትስሙ። እሺ ለምሳሌ እዚህ ውስጥ እኮ ሰይጣን ጮኋል እኮ። አሁን እዚህ ቃላት ውስጥ እንዴት ብሎ መሰላችሁ ጮኸው? በዘዴ በሲስተም ጮኋል። አባቶቻችን በፊደል ጮሁልን፣ እኛ ደግሞ በማንበብ እንጮሃለን፣ ከዛስ በተግባር እንጮሃለን። ሰይጣን እኛ ላይ ከመጮሁ በፊት እኛ መጀመሪያ ወደ እግዚአብሔር እንጮሃለን ማለት ነው። አሃ አንድ የሆነ ወንድ ወይም አንዲት ሴት የሆነ አሰናካይ የሆነ ነገር ወደ ህይወታችሁ ሲመጣ ትላላችሁ። በነገራችን ላይ ትናንትና ለ7 ሰዓት ያክል ለፋሲካ ሌሊት ነው አይደል? ሰላም ለፋሲካ ሌሊት የሚል የአማርኛ ፊልም ተለቆ ነበረ። በጣም የሚገርም ፊልም ነው። ቁጭ ብዬ ካየሁት በኋላ ከሌሊቱ 7 ሰዓት አካባቢ ላይ ሆን ብዬ ነው ፊልሙን ያየሁት። በጣም የሚጠቅም ፊልም ነው። አንድ የሆነ ወጣት ቸርነት የሚባል አርቲስት ነው አይደል? ከመስከረም አበራ ጋር ይመስለኛል ሲሰሩ ፋሲካ ሌሊት ነው ሊያስቀድስ ወይም ደግሞ የመጨረሻውን ትንሳኤውን አስቀድሶ ብሎ በቃ ጠዋት ሲነቃ ፋሲካ ነው። አስቡት። ነጠላውን ለብሶ ሲወጣ የሚገጥመውን ፈተና ነው የሚያሳየው። ቤተክርስቲያን ሳይሄድ እንዴት መከራውን እንደሚያይ መጨረሻ ድረስ እስከሚነጋ ጠዋት ድረስ በቃ የአንድ ሌሊት አዳር ነው ፊልሙ። በጣም ያስተምራል። ሰይጣን እንዴት እንደሚፈትን የተለያየ ሴቶች፣ የተለያየ ወንዶች፣ የተለያየ ነገሮችን እየላከ እንዴት ከእግዚአብሔር መንገድ እንደሚያስቀር ነው የሚያሳየው። በሲስተም ነው የሰሩት ፊልሙን። ካለ እዩት ፊልሙን ካገኛችሁት፣ ካልሆነ ግን ሲኒማ ምናምን ካለ እዩት። እኔ ትናንትና በዩቲዩብ ተለቆ ካየነው በኋላ አጠፉት። 7 ሰዓት ከምሽቱ 10 ሰዓት ጀምሮ እስከ ሌሊቱ 6 ሰዓት ድረስ ነበረ ፊልሙ። አሁን ደግሜ ሳየው ግን የለም። ምናልባት ስክሪንሾት አድርጌዋለሁ ልበል እስቲ። ስክሪንሾት ካረኩት ሾርቱማ አለ። አዎ ሾርቱ አለ።
ስክሪንሾት አድርጌዋለሁ እንዴ ትናንትና ሪከርድ ነው እንደገባሁት ስክሪንሾት ተገባለሁ። በጣም የሚጠቅም ነው በነገራችን። ይሄንን አሁን ገድሉን አቋርጬ ይሄን የምነግራችሁ በጣም ስለገረመኝ ነው ቤተሰቦች። በጣም ቆንጆ ፊልም ነው። የሰሩትን ሰዎች አደንቃለሁ። አርቲስቶቹን ብቻ ሳይሆን ይሄን ሀሳብ ያሰቡትን ሰዎች አደንቃለሁ። ታንኪዩ። እዚህኛው ላይ መሰለኝ ይሄ ነው አይደለም። ሰላም ስክሪንሾት አድርገሽ አምጪልኝ እስኪ እና እንትን ናሆም ሪከርድ እስከተሽ ስክሪንሾት አድርገኝ እና አይ ብሎ እንትኑን ናሆም ሪከርድ ትገቢና ፖስት ውስጥ ትገቢልኛለሽ። ኮሚኒቲ ውስጥ ፎቶ ለቀዋል። ፊልሙን ይውትሽ አሁን ወጣችሁ ልታዩ ነው እንደ ፊልሙን። ቆይ እኔም ሊው እያሉ ሊወጡ እንዴ? ቆይ ያው ሰብስክራይቡ ከቀነሰ ማነው ቪው ከቀነሰ በጣም ነው የምታዘባችሁ። አረግማችሁን ግን አዝንባችኋለሁ። የፊልም ወዳጅ ሁሉ ከወጣ እሺ። አሁን የቅዱሳን በረከት እንዳያመልጣችሁ በደንብ አዳምጡ። ርዕሱን ልንገራችሁ። ለፋሲካ ሌሊት ነው የሚለው። እሺ አምጪ። ለፋሲካ ሌሊት ቆይ ዝም ብለሽ አሳይኝ፣ ችግር የለውም። ይሄ ነው ያው በጣም አስተማሪ ፊልም ነው። እሺ ወደ ጉዳያችን እንግባ። አቤት ልቡን ስታራራ መጻተኛ ነኝ፣ መጻተኛ ሴት ነኝ። መንገድ ስቼም በምሽት ከዚህ ደረስኩኝ። አራዊትም እንዳይበሉኝ በውጭ አትተወኝ። እግዚአብሔር በእኔ ደም እንዳይጠይቅህ እባክህ እንዳይመራመርህ አለችው። በከፈተላትም ጊዜ የሰይጣን ማጥመጃው እንደሆነች የላካትም እርሱ እንደሆነ አወቀ። ምን ስላለው? ጸጋ ስላለው አወቀ። የሰይጣን ማጥመጃ እንደሆነች ከፍቶ ሲያያት ዝም ብለዋል። አለባበሷን የምንዝር ጌጧን ምናምን ሲያየው አወቃት፣ ደነገጠ። አወቃት። እናንተ ይታወቃችኋል? አዎ። በነገራችን ላይ አቤቱ ጌታው ይቅር በለኝ፣ በቃ እችኛዋን ኃጢአት ብቻ ለስራት፣ በቃ እንደምንም ይችን ሳምንት ይችን ዓመት ብቻ ታገሰኝ እያልን እኮ የምንሰራው ኃጢአት እንደሆነ እያወቅን ነው። ይህ ቅዱስ አባት ግን አወቀ ይልና ይኸውላችሁ፣ ከዛስ በአምላካውያት መጽሐፍት ቃልም ገሰጻት። በአምላካውያት ማለት በጸሎት መጽሐፍቶች ማለት ነው። ለኃጥአን ስለተዘጋጀ የሲኦል እሳትም አስገነዘባት። ለኃጥአን እንደዚህ እንዴት ትለብሻለሽ ብሎ ቃላት አገላለጸው ነው። እንግዲህ እንደዚህ አይነት የምንዝር ጌጥ ለምን ትለብሻለሽ ብሎ አስገነዘብ። ሁለተኛም ለጻድቃን ስለተዘጋጁ ፍጹም ተድላ ደስታ ነገራት። እንደዚህ ለብሰሽ ከምትመጪ እኔን ከምታሰናኪ ሰይጣን በውስጥሽ እኔን ለመጣል መሳሪያ ከምትሆኚ ለጻድቃን በተዘጋጀ ህይወት ላይ ብትኖር ይሻላል። ይሄን ልብስ አውልቂው ብሎ የመከራት ይመስላል። ለምን ይሄን ልብስ አውልቂው ባይላት ኖሮ ቀጥሎ ያለው ነገር አይጻፍም ነበር። ያን ጊዜም የሚላትን ታስተውለው ዘንድ እግዚአብሔር ልቧን ከፈተላት። እግዚአብሔር እንደ ልድያ ልባችን ይክፈትልን። ልድያ አንቺን አይደለም፣ ያቺ መጽሐፍ ቅዱስ ውስጥ ያለችው ልድያ። አሜን ትላለች እዚህ ልድያ። እንደ ልድያ ልባችን ይክፈትልንና ታስተውለው ዘንድ። ይህ መነኩሴ የሚናገረውን ነገር ካላስተዋለች አይገባትማ። ልቧን ከፈተላት። ምን ሆኖ ነበር? ተዘግቶ። ማን ዘጋው? ዲያብሎስ ሲያማትብባት ሲነግራት ሰይጣን እየሸሸ ደንግጦ ሄደ። ከዛስ መልካሙን ልብስ ከላይዋ አውጥታ ጣለች ይላል። መልካም ልብስ ምን ማለት ነው? የመጽሐፉ አገላለጽ መልካሙን ልብስ ማለት ምን ማለት ነው? መነኩሴ ማዳበሪያን የሚለብሰው ወይም ደግሞ ኮተት ፀጉር፣ ተራ የግመል ፀጉር ወይም ደግሞ ሌላ ነገሮችን ቃጫ ምናምን ሬቱን ቀጥቅጠው መሬት ላይ ብዙ ጊዜ እኔ ገዳም ሲሄድ አንድ አባት ምን አሉኝ፣ ልጄ ስራ ልሰጥህ ነው አሉኝ። ምን አልኳቸው? ይሄን ሬት መሬት ላይ ቀጥቅጥልኝ አሉኝ። ገዳም ሲሄድ እኔ ባዶ እግሬን ነው የምሄደው። ከተማ ላይ አንድ ቀን ከእግሬ ከጫማ ወልቆ እኮ እንደው መሬት ነክቶ አያውቅም እና እግሬ ንፍርቅ እስከሚል ይቆስላል። እና ሬት ደግሞ ቀጥቅጥ ብሎ ሰጥተውኝ ሾኩ ሲጠረቋቁሰኝ አስቡት። ከዛ ያንን መሬት ላይ ቀጥቅጬ ቃጫ አውጥቼ ገመዱን ገምደን ምን ብለን ታጥቦ ይሰጣል። ከዛ ደግሞ እሱን ምን ያደርጉታል? ጉንጉን አድርገው ጆንያ አድርገው ይሰፉታል። ከዛ እሱን እንደ ኮት ይሰፉታል፣ ይኮሰኩሳል። አይመችም። ይሄን ለብሰው የሚሰግዱት አባቶች። ሬት ማለት አንዳንድ ጊዜ ሆን ብሎ ስጋቸው እንዴት እንደሚጎዱት ስታስቡ ከስጋ ይልቅ የነፍሳቸው ነገር በጣም ይበረታል አባቶች። ከዛ መልካሙን ልብስ የተባለው እኛ ምን ለብሰው ልብስ ነው። ልብስ አውልቃ ጣለች። ከእግሩም በታች ሰገደች። ከማን? ከዚህ ቅዱስ አባት ሰገደችለት። ነፍሷንም ያድን ዘንድ
በማልቀስ ለመነችው፣ እባክህ ነፍሴን አድን አለችው። በቃ ይሄ ሰው በቁም ያለ ሰው ነፍሴን አድን እያለችው ነው። እያዳናት ነው አይደለም፣ እያዳናት ነው። አያችሁ፣ የሚያስተምሩ መምህራን፣ ካህናት፣ የሚያጠምቁ አባቶች፣ አጋንንትን የሚያስወጡ አባቶች በተወሰነ መልኩም ቢሆን የምዕመኑን ነፍስ እያዳኑ ነው ያሉት። ይሰገድላቸው ሳይሆን ይገባቸዋል ሳይሆን እግዚአብሔር የእነዚህ ሰዎች ልብ በከፈተ ቁጥር የሚሰማቸውን ያደርጋሉ፣ የመሰላቸውን ያደርጋሉ። ግን የሚገባህ ነው ማለቷ ነው፣ ይገባሃል ማለቷ ነው። ግን እሱ ይገባኛል አላለም። ከዛ አለችው፣ ለመነችው፣ የፀጉር ልብስንም አለበሳት፣ ራሷንም ተላጭታ በገድል ሁሉ በብዙ ትሩፋትን ተጠመደች። በቀንም በሌሊትም 12 ጊዜ የምትጸልይ ሆናለች። በየ2 በየ3 ቀንም ትጾማለች። ያ ማለት እሁድ እራቷን ከበላች ሮብ ነው እንደገና የምትበላው፣ ሰኞና ማክሰኞን አልፋ። ከዛስ ሐሙስና አርብን አልፋ ደግሞ ቅዳሜ ትበላለች። ከዛም ቅዳሜ አስቀድሳ እሁድንም ደግሞ ቁርሷን ትበላለች። ከዛ አሁንም እንደገና እሁድ እራቷን በልታ ሰኞና ማክሰኞን ትዘላለች እንደማለት ነው። ይሄንን አድርጋ ግን ምን ጸጋ እንደምታገኝ ደግሞ እዩት። ልታሰናክል የመጣች አፍንጫዋን፣ ጆሮዋን፣ ምኗን የተበሳሳች ሴት፣ ምንዝር ጌጥ የምታደርግ ውብ የሆነች ሴት አስቡት። በጣም ቆንጆ ሴት ነች ነው የሚለው መጽሐፍ ቅዱሱ። ፀጉሯን ተላጨች ነው የሚለው። አለ የሚባለው የሚያምረውን ነገር በሙሉ አስወገደች። ስለዚህ ይህች ሴት ይሄንን ነገር አድርጋ ወደ እግዚአብሔር ጸልያ ምን ጸጋ እንደምታገኙት። ሰይጣንም ባፈረ ጊዜ አፈረ፣ ደነገጠ። ይችን ቆንጆ ብልክበት ጭራሽ እኔን ከሷ ልብ ውስጥ አስወጥቶ እንደገና ደግሞ ምርኮ የእግዚአብሔር የክርስቶስ ምርኮ አደረጋት፣ አሸነፈኝ፣ እንዴት ነው ማሰናክለው ብሎ ደግሞ እንደገና አሁንም አደፈጠ ይላል። እና እዘኑላቸው፣ ለሚሰብኩትም ለሚያስተምሩትም አባቶች እዘኑላቸው። በሰበኩ ባስተማሩ ቁጥር በዙሪያቸው ያሉት እህቶችም የተለያዩ ሰዎች ፈተና ሊያደርሱባቸው ይችላል። ወደውም ሳይወዱም፣ ፈቅደውም ሳይፈቅዱም፣ ሳያውቁትም አውቀውም ሊሆን ይችላል። ሰይጣንን ባፈረ ጊዜ በመነኩሴ ተመስሎ እንደገና በመነኩሴ ተመስሎ ነው የሚለው። ስንት ጊዜ ተመሰለ? ቅድም በሴት መነኩሴ፣ አሁን ደግሞ በወንድ መነኩሴ ተመስሎ በእያንዳንዱ ገዳም ሁሉ በመግባት ሌሎች ገዳማት ለምሳሌ ደብረ ሊባኖስ ከሆነ አባ አሞኒዮስ ያለው ወደ ቲሳ ወደ ምናምን ወደ ሌላ ወደ ገዳማት እየተሽከረከረ ምን ያደረገ ወደ ገዳማት እያንዳንዱ ገዳም እየሄደ በመግባት እያለቀሰና እያዘነ እንዲህ አላቸው፣ በአባ አሞኒዮስ ቤት ሴት አለችና እርሱ ከታላቅ ገዳም በኋላ ማነው ከታላቅ ገድል በኋላ የአንዲት ሴት ፍቅር ወዷል። እርሷም በእርሱ ዘንድ በበዓቱ ውስጥ ትኖራለች። እነሆ መነኮሳትን አሳፈራቸው፣ አስኬማውንም አጎሳቆለ፣ አዋረደን ብሎ ልክ እንደተጎዳ የእግዚአብሔር መንግስት፣ የእግዚአብሔር ስልጣን፣ የመነኮሳት ክብር እንደተዋረደ አድርጎ አቃጠረ ማለት ነው ሰይጣን። ይሄ አሾክሿኪ ነው። አያችሁ፣ በወንድ መነኩሴ ተመስሎ አባቶችም ደነገጡ። እስቲ ያስቡት፣ ሰይጣን በወንድ መነኩሴ ተመስሎ ገዳም ገብቶ ቁጭ ብሎ ሲያዋራቸው፣ እንዴ ጸሎተኞች ናቸው አይደለም? እንዴት አጠገባቸው ሊጠጋ ቻለ? እንዴት ደፈራቸው? እኔን አይነካኝ ምን እንላለን? በስመ አብ ስለው 40 ክንድ ከኔ ይርቃል። ኧረ እባክሽ! አሁን እዚህ ጋር የምትመለከቱት በሙሉ እንዳለ ሰይጣን በዚህ ልክ ገዳም ገብቶ እንደሚፈተፍት፣ ቁጭ ብሎ አብሯቸው እንደሚያወራ፣ አስመሳይ ሆኖ ብሎ እንደሚያለቅስ፣ አቤት ምንኩስና፣ የአባ እንጦንስ ምንኩስና ተዋረደ፣ እነ ዘመድኩን እንደሚሉት ልክ ተቆርቋሪ እንደሆኑ ቤተክርስቲያን ተዋረደች ብሎ ምናምን ያለቃቅሳል። በቃ አቤት ሲያስመስል ማለት ነው። አይገርምም? ግን እኔ ሳነበው አሁን ካለው ጋር ነው ማነጻጽረው። የመላእክት አምሳል የሆነ ጻድቁ አባ እብሎ ታውቃላችሁ? ትርጉሙ ምንድነው? እብሎ የሚጽፍ ሰው ጎበዝ ነው። አባ እብሎ ያን ጊዜ ተነሳ። አባ እብሎ ማን ነው ታውቃላችሁ? የመላእክት አለቃ፣ የመላእክት አምሳል የሆነ ጻድቁ አባ እብሎ። ጻድቅ እኮ ነው። የመላእክት አምሳል የሆነ እጅግ በጣም ብዙ ፈውስ አገልግሎት ያለው አባት ነው። በነገራችን ላይ የመላእክት አምሳል ማለት ኃጢአት ፈጽሞ የሌለበት ሰው ነው። ከምን ከተጋሉ የተነሳ ሰይጣን ግን መቶ ሲያሾከሹክ ይህ አባት ተታለለ፣ ደነገጠ። በዚህ ልክ ሰይጣን የእነዚህንም አባቶች ልብ ይሰርቃል ማለት ነው። እንኳን ሌሊቱ ሙሉ ሲሰድቡን የሚያድሩትን ሰዎች ልብ ቀርቶ ጠቋር እንደ ቱታ የለበሳቸው አፋቸውን የሚከፍቱብን ሰዎች ቀርቶ የእነዚህንም አባቶች ልብ ይሰልባል። ሌሊት የሚገርማችሁ ለጸሎት ሰዓቴ አላርሜ ጮኸና ብድግ ብዬ
ጸሎቴን አድርጌ እስቲ እረፍት አድርጌ ጎንበስ ብዬ ስልኬ ጸሎቴ ከጨረስኩ ስልኬን 9 ሰዓት ተኩል ነው ከፈት አደርጋለሁ። ቢኒያም ሽታዬ ቁጭ ብሎ ይሰድበኛል። የሚገርማችሁ በስመ አብ ልቦና ይስጠው። አይተኛም። 14 ሰዎች ነው የሚከታተሉት ላይቭ ላይ 14 ሰዎች። ምንድነው በዚህ ልክ ሰይጣን እንደቱታ ለብሱት እንደዚህ የሚለፈልፈው? ይሄ ልጅ ተይዟል። እግዚአብሔርን እንደው ጸሎት አድርጉለት ብዬ ሁሉ ፖስት ላደርግ ነበረ። እስቲ ባካችሁ እግዚአብሔር እንዲረዳው እንዲያግዘው ጸሎት አድርጉለት ልል ነበረ። እኔ የለውም እኮ እኔ በቃ ጸልዬ ተኝቼ ስራዬን ሰርቼ ቀረጻውን ተቀርጬ የለውም። አይ ግን ስልኩን ዘጋሁትና ለጥንቅልፌ ከየት አምጥቶ እንደሚያወራው ከየት አምጥቶ እንደሚቀደድ ሳስመው እግዚአብሔር ምስክሬ ነው። ይኸው የሚቀበለው ቅዱስ ቁርባን ይፍረድብኝ። ከምን አምጥቶ እንደሚያወራው ስሰማ እግዚአብሔርን ልክ እቺ ሴት አሁን ሰይጣን አድሮባት መታመነው ሲል ታሳስተው እንደመጣች ሁሉ ልክ እንደዛ ነው የተሰማኝ። እኔ ከምን አምጥቶ እንደሚፈትነኝ ከምን አምጥቶ ስም እንደሚያጠፋ ስሰማ ዝም በማለት ጸጋ እንደማገኝ ተረዳው። ዝም ለሱ መልስ ባለመመለስ እግዚአብሔር እንደ ቱታ የለበሳቸው ሰዎች ሰይጣን ማለት ነው። እሺ የመላእክት አምሳል የሆነ ጻድቁ አባ ብሎ ያን ጊዜ ተነሳ። አባ ዮሴፍና አባ ቦሂንን ከእርሱ ጋር ወሰዳቸው። ወደ ቅዱስ አሞኒዮስ ገዳም ደብረ ቶና ደረሱ። ደጃፉንም በአንኳኩ ጊዜ ያቺ ሴት ወደ እሳቸው መጣች። እርስ በርሳቸውም ያቺ መነኩሴ የነገርንህ እውነት ነው ማለት ነው ተባባሉ። ችትና አሉ። እንግዲህ አስቡት፣ አንድ በረሃኛ አባት፣ አንድ የበቃ አባት በገዳም እየኖረ በበረሃ እየኖረ ሄዳችሁ ልጠይቁ ስትሉ አንዲት ሴት መታበር ስትከፍት፣ ያቺ ሴት ደግሞ የምንኩስና ልብስ የለበሰች ነች። አለባበሷ በጣም ተራ የሆነ አለባበስ ነው። ምንድነው ባይሞላችሁ ቶሎ የሚመጣው? ጭን፣ ሀፍረተ ስጋ፣ ዝሙት አይደለ? ለምን እንዴት ይኖራል በበረሃ? እንኳን በበረሃ በአንድ ቤት ውስጥ በአንድ ሰፈር ውስጥ ሰዎች ወንድና ሴት እንደዚህ ይኖራሉ? መነኩሴ አይኖርም። ተውት ምንኩስና። እና ማንም ሰው ይሄን ሊያስብ ይችላል። ትክክል ናቸው አባቶች። ይሄን ሲያስቡ ለዚህ መነኩሴ ማስበው ነው፣ ለምንኩስናው ማስበው ነው። እና ይሄ ያስኬዳል እኮ። ግን ሁሉም ሰው እንደተጠረጠረው ነው ወይ? ሁሉም ሰው እንደተገመተው ነው ወይ? እንደተባለው ነው ወይ? ጥያቄ ግርማችሁ። ከዛ ይችትና እቺ ሴት እንዴት አብሯት ይኖራል? በጣም ተነጋገሩ፣ ተባባሉ ይላል። የከበረ አሞኒዮስም ሳድጅ ብሎ ስም አውጥቶላት ነበርና ይህችም የዋሂት ማለት ነው ትርጉሙ። ሳድጅ ማለት የዋሂት ማለት ነው በዛ ሀገር ቋንቋ፣ በቶና ሀገር ቋንቋ ማለት ነው። ሳድጅ የዋሂት ማለት ነው ይልና ገብተውም ጸሎት አድርገው የእግዚአብሔርን ገናናነት እየተነጋገሩ እስከ ምሽት ተቀመጡ ይላል። አሁን አባ አሞኒዮስ እግዚአብሔር እጅግ የሚደንቅ አባት ነው፣ የሚደንቅ አምላክ ነው እያለ ስለ እግዚአብሔር ገናናነት ያወራቸዋል። እነሱስ ያቺ ሴት ወዲያ ወዲህ ስትል ምን ስትል ምግብ ለማቅረብ ሊሆን ይችላል። ሲያዩት ደግሞ ስለ እግዚአብሔር ቃል ያስተምረናል ከሴት ጋር እየተቀመጠ በበረሃ አይደል የሚሉት። የበቁ አባቶችም ሊሆን ይችላሉ ማለታቸው እንደ መጥፎ አይቆጠርም። ያዩት ነገር ሊያስብል ስለሚችል ነው። ግን እግዚአብሔር ደግሞ እውነትን ይገልጣል አይደል? አዎ። አባ አሞኒዮስም አምባሻ እየጋገረችልን ነውና ተነሱ ሳድጅን እንያት አላቸው። ምን ማለት ነው? አምባሻ ውስጥ እየጋገረችልን ነው። ጨውና አምባሻ ብቻ ነው የሚበሉት። በነገራችን ላይ ጨው በጣም ከባድ ነው አይደል? ጨጓራ ይልጣል። ሆን ብለው ነው ጨጓራቸው እንዲልጠው ጨው የሚበሉት እንዲታመሙ። ምክንያቱም እንደ ሰማዕታት አይታረዱ። ስለ ክርስቶስ እንዴት ብለው ፍቅራቸውን ይግለጹ? ራሳቸውን እየጎዱ ነው እንደዚህ የሚያደርጉት ማለት ነው። እና ሳድጅን እንያት እስቲ አምባሻ እየጋገረች ነው እንያት ብሎ አባ አሞኒዮስ ይዟቸው ሄደ። ግን አውቆ ነው፣ ልባቸው ውስጥ ያለውን ስላወቀ ነው። እንደተጠራጠሩት ፊታቸውን አይቷል። ይሄ መነኩሴ ይሄ መናኝ የሸወደ ነው የሚለውን ሐሳብ አይቶታል ማለት ነው። እስቲ እንያት አለና ወደ ውስጥ ይዟቸው ገባ። በገቡም ጊዜ በሚነድ እሳት ምድጃ ውስጥ ቆማ እጆቿን ወደ ሰማይ ዘርግታ ስትጸልይ አገኟት። የሚነድ እሳት ውስጥ እኮ ነው። አይተውም ስለዚህ ድንቅ ስራ እጅግ አደነቁ። የተመሰገነ እግዚአብሔርንም አመሰገኑ። አንገታቸውም ደፍተው ሊሆን ይችላል። በሚነድ እሳት ውስጥ አምባሻ በሚጋገርበት እሳት ውስጥ የአረቦች ምድጃ ታውቃላችሁ? ትልቅ ጎተራ የሚመስል ምድጃ ነው። ከዛ ከአፉ ላይ ቀዳዳ ነው አይደለ? ከዛ እታች ጉድጓድ ውስጥ ገቡና ሊጥ እንደዚህ ነው የሚለጥፉት፣ እንደዚህ እያደረጉ ከዛ ያ ሊጥ ሲበስል ደግሞ ይቀርፈፍ እያደረጉ እያወጡ ነው። እንደዚህ ጋን ነገር ነው። ከዛ
በዚህ በኩል እየገቡ ነው ሊጡን የሚለጥፉት እንዲህ እንዲያደርጉ አይደል? አዎ እዛ ውስጥ ገብታ እኮ ነው የምትጸልየው። እቶን ውስጥ እኮ ነው። ሲኦል ውስጥ ገብቶ የሚያመሰግንሃል ወይ ይላል። ሲኦል ሳንገባ ግን በምድር ላይ ባለው መከራ ደስተኞች ሆነን ብናመሰግነው ይቀላልና ስታመሰግነው ተደነቁ ይላል። ከዚህም በኋላ አቅርባላቸው በሉ። እንዴት ብለው በልተው ይሆን? መጀመሪያ እየጋገረች መሆኑን ሲያውቁ ባጠገባቸው ሽርጉድ ስትል ምናልባትም ይቺ ሴት ቆንጆ ሴት ስለነበረች ምታምር ሴት ስለነበረች ቅርጿ ሁሉ ነገሯን እያዩ ሊሰናከሉ ይችሉ ይሆናል። ተውትና አልተሰናከሉ ብለን እናስብና መጀመሪያ ያስቡት የነበረው ሐሳብ ሌላ ነው። ሁለተኛ ላይ ሲያስቡ ግን ይሄን አምባሻ ሲበሉ ቅድስት የተባረከች ሴት ምግብ የሰራችውን ምግብ እንደሆነ አድርገው ነው የሚያስቡትና እንዴት እየፈሩ እንደሚበሉ ታስቡ። በዚያችም ሌሊት መልአክ ስለ አባ አሞኒዮስና ስለ ሳድጅ ገድላቸውን ለአባ እብሎ ነገረው። እንዴት ብሎ? በዛች ሌሊት በህልም ይሁን በእውን አይታወቅም። ይሄ አባ እብሎ የሚባለው ሰው የመልአክ አምሳል ነው፣ እንደ መልአክ የሚኖር ሰው ነው። ስለዚህ መልአክ መጥቶ ተገልጾ የአባታችን የአባ አሞኒዮስንና የሳድጅን የዚችን ቆንጆ ሴት ማለት ነው የሳድጅን የመናኟን የቅድስት ሴት ታሪካቸውን ነገረው። ወደዚህም ዛሬ ያደረሳችሁ እግዚአብሔር ነው፣ ወደዚህ ገዳም ያደረሳችሁ እግዚአብሔር ነው፣ የሳድጅን እረፍት እንድታዩ ነው የመጣችሁት አላቸው። ልታርፍ ነው እግዚአብሔር ይሄን ተአምር ከሰራች በኋላ እንድታርፍ ፈቀደ። በቃ ይበቃሻል ከዚህ ዓለም እረፍ ያላት። ስንት ዓመት ኖራ ይሆን? ሳድጅን አስቧት እንግዲህ። 3 ሰዓትም በሆነ ጊዜ ጠዋት ማለት ነው የሚያስጨንቅ የሆድ ዝማ ይላል። ዝማ ማለት እጅግ በጣም ከባድ ነው። የሚያስጨንቅ የሆድ ዝማ ታመመች። ለምንድን ነው የምትጨነቀው? የእግዚአብሔር ልጅ አይደለች? እንዲሁ ዝም ብሎ እነሷን ውልቅ አድርጎ ያወጣው? ለምንድን ነው ግን ብዙ ጊዜ እግዚአብሔር ሰዎች የሚፈልጉትን የሚሰጣቸው ሲባል ጽድቅ ከሆነ ጽድቅ ይሰጠናል፣ መከራ ከሆነ መከራ ይሰጠናል። በመከራ ውስጥ ጸጋ አገኛለሁ ብሎ የምናስብ ከሆነ በዛ ውስጥ እንድንችለው አድርጎ ይሰጠናል። ሰው ወደዚህ ምድር ሲወርድ ሲፈጠር ሰይጣንን እንዲያሸንፍ ተደርጎ ነው የተፈጠረው ያልኳችሁ ለዚህ ነው። ስለዚህ እጅግ ከባድ የሆድ ህመም የሚያስጨንቅ ነው የሆድ ህመም ታመመች። በእግዚአብሔርም ፊት አንዲት ስግደትንም ሰገደችና አንዲት ስግደት እንደዛ እየታመመች አንዲት ስግደትን ሰገደችና በዚያውም ነፍሷ ሰጠች። መልካም አገናነዝም ገነዟት፣ ከዛም ቀበሯት ይላል። በረከቷ ይደርብን። አባ አሞኒዮስም ትሩፋቷን ሊነግራቸው ጀመረ። እርሷም በእርሱ ዘንድ በ18 ዓመት ስትኖር ከቶ ፊቷን ቀና እንዳላለች ወደሱ ቀና ብላ እንደዚህ እንዳላየችው እንደዚህ እንዳቀረቀረች ልብሷን እንደዚህ እንደተከደነች ቀና ብላ ሳታየው 18 ዓመት ሙሉ እንደኖረች እሱም ደግሞ ፊቷን አንድም ቀን አይቷት እንደማያውቅ ምግባቸውንም አምባሻና ጨው እንደሆነ ነገራቸው። የሚገርም ነው። እሳትና ጭድ አብረው ይኖራሉ እየነደደ። ልክ ቅዱስ ሙሴ አባታችን ነብዩ ሙሴ ሐመልማሉ ከነበልባሉ ነበልባሉ ከሐመልማሉ ሳይቃጠል አየ። ይህ የእናታችን ቅድስት ድንግል ማርያም በማህፀኗ እሳተ መለኮትን ተሸክማ ኢየሱስ ክርስቶስን እንደጸነሰች ማሳያ ነው። እዚህ ጋር ስንመጣ ግን ሴት የምታምር ሴት ቆንጆ ሴት ገዳም ውስጥ ከአንድ መነኩሴ ከአንድ መናኝ ጋር አብራ 18 ዓመት መኖር ማለት በጣም ከባድ ነው አይደለ? ለማያውቅስ ይሄን እኮ እንትን ብለዋል ጸንሳ አስወርዳለች ይሄን እኮ እንደዚህ አጋሽ ነው የሚባለው። ይሄን የሚያቅማን ነው ጌታችን ኢየሱስ ክርስቶስ እግዚአብሔር ነው የሚያውቀው። እና ማንም ሰው እንደተባለው ሆኖ ባይገኝ ደስ ይላል። እንደተባለው ነው ግን አይባልም። እንደተባለው ነው ማለት አይደለም። ሆኖ ከተገኘ እግዚአብሔር ልቦና ይስጠው፣ እግዚአብሔር ይመልሰው። ሰው ገነት እንዲገባ እንጂ ሲኦል እንዲገባ አይሰደብም፣ ሲኦል እንዲገባ አይተችም። ሰው ከመሬት ተነስቶ ሰውን ሲዘነጥል በጎን እሱ ደግሞ የማያውቀው ስጋው እየተዘነጠለ ነው። በብዙ ነገር ህይወቱ ሊጎዳ ይችላል የሰው ልጅ። ግን በአንድ ነገር መጎዳት የለበትም፣ እግዚአብሔርን በማጣት የእግዚአብሔርን ፍቅር በማጣት መጎዳት የለበትም። እግዚአብሔርም ይሄን ስለሚያውቅ ነው የማንንም ሰው ነፍስ ወደ ሲኦል እንዲገባ አልፈልግም፣ ማንም ሰው እንዲሞትብኝ አልፈልግም ያለው። ራሳችሁ ወዳችሁ ፈቅዳችሁ ምኞት ኃጢአትን ትወልዳለች፣ ኃጢአት ደግሞ ሞትን ትወልዳለች ብሎ የተናገረው። ስለዚህ የሞት አያት ማነች? ምኞት ነች። ከጥቂት ቀንም በኋላ አባ አሞኒዮስ አረፈ። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳን ጸሎት ይማረን፣ በረከታቸው ከኛ ጋር ይኑር ለዘላለሙ አሜን ይላል። አቤት እድለኞች ነን። ማርያምን
ይህንን እንድንሰማ የፈቀደ አምላክ ራሱ ስሙ የተመሰገነ ይሁን። እግዚአብሔር እንዴ ማን ነው እስቲ ይህንን ነገር ሰምቶ እውነት ነው አይደለም ብሎ የሚፈርድ የሚዳኝ ማን ነው? ትንሽ ልቅመስና ደግሞ ወደሚቀጥለው እሄዳለሁ። ለጸሎት ሳይሆን ለመማማር ነው ስንክሳር የምናነበው። እሺ ለመማማር ነው። ይሄ ደግሞ ጨጓራ ስላለብኝ ነው የምጠጣው እንጂ ስንክሳር በባዶ ወርድ የሚጸለየው ግን አሁን ለመማማር ነው። እድለኞች ናቸው። ማርያምን እንዲህ አይነት ነገር እያነበብን በዚህ እሳት በሆነ ዘመን ይህን መማማራችን እድለኞች ነን። እግዚአብሔር የቅዱሳን ታሪክ እንደዚህ ባይጻፍልን ሰይጣን እንዴት እንደሚያጠቃ በምን እናቅ ነበር? ይሄ ስንክሳር ባይኖር፣ ይሄ የአባቶቻችን መጽሐፍት ባይኖር እንዴት ነው ከሰይጣን አደጋና እሳት የምንከላከለው? አረጋዊ መንፈሳዊ ፊልክስዩስ እንዲሁም ደግሞ ማር ይስሐቅ እነዚህ ሶስቱ የመነኮሳት መጽሐፍት ባይኖር መነኮሳት በገዳም ውስጥ በባት ውስጥ ሆነው ሰይጣንን ማሸነፍ እንዳለባቸው እንዴት ይማሩ ነበር? ስለዚህ ስለ ሰይጣን ተንኮል የግዴታ መማር አለብን። 70% እንዲያውም ትናንትና 40% ብያለሁ አይደል? 70% ለምን የምንገባው ገነት ነው። ገነት ለመግባት ውትድርና መማር አለብን። ወታደር የሆነ ሰው ጥይት ያስፈልገዋል። ጥይት ደግሞ መግደያ ነው። ማን መግደያ? እኛ የሰራነው ጥይት ሰው መግደያ ነው። የኛ ጥይት ደግሞ ጠላት ዲያብሎስን ማሰሪያ ነው። መቼም እሱ አይሞትም። ማሰሪያ ሲኦል መሸኛ ነው። ስለዚህ እኛ ለስልጠና ለውትድርና ስልጠና ነው እዚህ የመጣ ነው። እሺ ከቅዱሱ በረከት ረድኤት በረከት ያካፍለን። ሁለተኛ ሌላኛውን አባት ደግሞ እኔ ሌላኛውን አባት ግልጥ አድርጌዋለሁ። እንግዲህ መሀል ላይ አባ መርትያኖስን እንየው። ቅዱስ አባት መርትያኖስን ይህቺ ሴት አሁን ቅድም ያነበብኩላችሁ ላይ ያለችው ሴት ዘማዊ ሆና ምንዝር ጌጥ ለብሳ ልታሰናክል መታ መጨረሻ ላይ ግን ተአምር የምትሰራ እሳት ውስጥ የምትጸልይ ምንም እሳት የማያቃጥላት ሴት የሆነችው ስጋዋን ለነፍሷ ስላስገዛች ነው አይደል? እንኳን ጻድቁ ልትፈትነው ቀርቶ ስጋዋን ለነፍሷ እንድታስገዛ አድርጎን ያስተማራት ማለት ነው። አሁን ደግሞ ቅዱስ መርትያኖስን እናያለን። መርትያኖስን ከዚህ በፊት ነግሬያቸዋለሁ ታሪኩን የዛሬ 2 ሳምንት። አሁን ግን ግዴታ ማንበብ ስላለብኝ ነው። በነገራችን ላይ በቀደም አንድ አባት ለምንድን ነው ጠቀስ ጠቀስ አድርገህ የምታልፈው? ስንት ልታብራራ የምትችለውን ስንት አብራርተህ ዘና አድርገህ ልትጠቅሰው የምትችለውን ታሪክ ለምንድን ነው ዝም ብለህ ገረፍ ገረፍ አድርገው የምታልፈው? በል ተዘጋጅበትና ና ስላሉኝ ይህንን ይዤው መጥቻለሁ ማለት ነው። በዚህች ዕለትም ይላል በምኗ ዕለት በግንቦት በግንቦት 20 በዚህች ዕለት ይላል የከበረ አባት አባ መርትያኖስ አረፈ። ይህም አባት በልጅነቱ ከአንድ ቅዱስ የሆነ አረጋዊ አባት ዘንድ ምንኩስና ታላቅ ገድልንም መነኮሰና ታላቅ ገድልን ተጋደለ። ከዚህም በኋላ ሐመረ ኖህ ወደምትባል በቂሳሪያ ወዳለች ገዳም ሄደ። በዚያም እጅግ በጣም የበዛ ገድልን ተጋደለ። ከኔ ጋር ናችሁ? እስቲ አዎ በሉ። ሌላ ነገር አትጻፉ፣ ሌላ ነገር አትጻፉ ፕሊስ ባካችሁ። እሺ አባ መርትያኖስ በጸሎት በጾም በስግደት በሌሊትና በመዓልት በመትጋትም እየተጋደለ 67 ዓመት በኖረ ጊዜ 67 ዓመት በኖረ ጊዜ የገድሉና የትሩፋቱ ወሬ በቦታው ሁሉ ተሰማ። ስለዚህ አንዳንድ ጊዜ ሳትወዱት ሳትፈልጉት ዝነኛ ትሆናላችሁ። ዝነኛ ይሆናሉ አባቶች። የሚያስተምሩም ከሆኑ መምህራን ልክ እንደሞተ ወንድማችን መምህር ዘላለም ጻድቅ ሆኖ ተገኝቶ ነው ዝነኛ የሆነው። በነገራችን ላይ ከሞተ በኋላ በጣም ገነን እንጂ በህይወት እያለ ራሱ መልካም ሰው ነበረ። ነፍሱን ይማረው። መቼም ሰው የሞተ ሰው ሲነሳ ይባላል አይደለም? እንዲሁም ሌላ የሚያስተምሩ አባቶች በጣም በሚያስተምሩ ትምህርት ይገናሉ። የሚያጠምቁ አባቶች፣ የሚፈውሱ አባቶች፣ ወይም የሚጸልዩ አባቶች፣ የመነኑ የበቁ አባቶች፣ ሌሎችም እነሱ ሳይፈልጉት ይገናል። አገልግሎታቸውን እኮ እያገለገሉ ነው፣ ግን ሁኔታዎች ያገኑታል። ለምሳሌ እኛ አሁን ባለንበት ዘመን ሚዲያ ያገነዋል፣ ሁኔታ ነው። በወቅቱ ደግሞ ገበያ ያገነው ነበር። ወደ ገበያ ነው ወሬ የሚወራው። ከተለያየ ከተማ ይሰበሰቡና አንድ ገበያ ላይ ነው የሚገናኙት። እሱ ማለት ፌስቡክ ነው፣ ቲክቶካቸው ነው፣ ማህበራዊ ሚዲያቸው ነው ገበያ ማለት። በጥንት ጊዜ
ማህበራዊ ሚዲያቸው ምንድነው? ገበያ ነው። አርብ ገበያ የሚባል ሀገር ታውቃላችሁ? ቅዳሜ ገበያ፣ ሮብ ገበያ ከመሬት ተነስቷል ስም የወጣው ሰዎች የሚገናኙበት ቀን። ስልክ የለ፣ ምንም ኔትወርክ የለ፣ ምን የለ። በደብዳቤ በፖስታና በገበያ ነው ወሬ የሚናፈሰው። ሰምተሻል? ሊተባለ እኮ እንዲተባለ ያም ከዛ ወደ ሀገራቸው ወሬውን ይዞት ይሄዳሉ። ባለፈው ሳምንት እኮ እንዲሆን አሉ። ወሬው የሚደርሰው በሳምንት ነው። አሁን እኛ በትኩስ ነው የሚደርሰናል። ኪው ብሎ ይገባል። አሁን ስናወራ አሜሪካ ውስጥ አሁን ምን እየተደረገ እንደሆነ ማወቅ እንችላለን። እንኳን እኛ ሀገር ለነገሩ እኛ ሀገር አሁን እንደተደረገ አናውቅም። እኔ አሁን የሆነ ሰው ሲታረድ ሲገደል ምናምን ቲክቶክ ላይ መልቀቅ አልችልም፣ አይፈቀድልኝም። የውጭዎች ለቀውት ግን እናየዋለን። ቲክቶክም አንዳንድ ጊዜ አልጎሪዝሙ ሊከለክል ይችላል። ይሄ ካልሆነ በስተቀር ወሬ ቶሎ ነው የሚደርሰው። ስለዚህ ገበያ ምንድን ነው? እስኪ አርብ ገበያ የት ሀገር ነው ያለው? ወደ ሐሙሲት መስመር ወደ እስቴ ወረዳ ማለት ነው፣ ወደ ባህር ዳር በዛ አካባቢ ያላችሁ አርብ ገበያ ነው፣ ቅዳሜ ገበያ ነው ያለው። አንበሳሚ አካባቢ ማለት ነው። በዚህ በትግራይ መስመርም አለ፣ ብዙ ቦታ አለ። ሲጥቀሱት የት አካባቢ እንደሆነ ለወሬ በጣም ቅርብ የሆነ ጊዜ ቢኖር የገበያ ቀን ነው። አስቡት፣ የእናትና አባቶቻችን ቲክቶካቸው፣ ፌስቡካቸው፣ ዩቲዩባቸው ማለት ነው፣ ስልካቸው በሉት በቃ ታድሉ ይላሉ። ምን ነው? እሺ ዝም ብዬ ይሄን እንደ ጨዋታ ነው ያመጣሁላችሁ። እና ወሬው በቦታ ሁሉ ተሰማ። ቤት ቦታ በቦታ ሁሉ እንዴት ተሰማ ሲባል ገበያ ቦታ ነው። እነሆ አንዲት በክፉ ስራዋ እንደዚህ ላድርግላችሁ፣ በክፉ ስራዋ በዝሙቷ የታወቀች ኃጢአተኛ አመንዝራ ሴት ሰማች ይላል። ይህን ወሬ ሰማች። ማን ነው ደግሞ በዚህ ዘመን ጻድቅ? በዚህ ኃጢአት ዘመን፣ በዚህ ርኩስ ዘመን ማን ነው እናንተ ጻድቅ የምትሉት? ወንድን እኔ ጥለዋለሁ፣ አረክሰዋለሁ። እኔ በአካሌ በሽቶዬ በአመንዝራ ልብሴ ወዝ ስልበት ጠብ ይልልኛል ብላ የምታስብ ሴት ነች። ሰማች ይላል። እንዴት? ምን አይነት ሴት ነች የሰማችው? በክፉ ስራዋ በዝሙቷና በታወቀ ኃጢአቷ አመንዝራ ሴት ሰማች። አሃ ቆይ እስቲ ያው ገላይን ሸጬ ገንዘብ አይደል የማገኘው፣ ለምን ከወጣቶች ከሄጂ ከወንዶች ጋር አልወራረድም አለችና መጣችና ጽድቁንና ቅድስናውን በመናገር የሚያመሰግኑትን እንዲህ አለቻቸው። እናንተ ታመሰግኑታላችሁ፣ እርሱ የሚኖረው በዱር ነው፣ የሴት ገጽ ከቶ አያይም። እኔን ቢያይ ሴት አይቶ አያውቅም ነው የተባለው። እንግዲህ እኔን ቢያይ ድንግልናውንም አጥፍቼ ቅድስናውንም ባረከስኩት ትህርምቱንም ባፈረስኩት ነበረ። እኔን ቢያይ ኖሮ አሰናክለዋለሁ አለች። በእርግጥ እላዩ ላይ ያለው አጋንንት ሊያሰናክል ይችላል። ግን ይህንን ቅዱስ አባት መርትያኖስን ሊያሰናክል እንደሚችል ተናገረ። እኔን ቢያይ ኖሮ ይህን የመሰለ አካሌን ይህን የመሰለ ገላዬን ቢያይ ኖሮ ጠብ ነበር ማድረገው እንደማለት ነው። ከዛስ እነርሱ ግን ጥንካሬውን ስለሚያውቁት ተከራከሯት። ኧረ እሱ አይወድቅም፣ እሱ ጻድቅ ነው፣ ኧረ እሱ ፊት ማንም የሚጸና የለም፣ ቅዱስ ሰው ነው፣ የተባረከ ሰው ነው አሏት። ኧረ ዝም በሉ እባካችሁ አለቻቸው። ተከራከሯት። ዝም በይ ደግሞ ሄደሽ ልታሰናክዩ ነው አሏት። ከዛ ምን አለች? ስለዚህም በመካከላቸው ክርክር ሆነ። ሄጄ አለች፣ ሄጄ ከእኔ ጋር በኃጢአት ብጥለው ምን ትሰጡኛላችሁ አለቻቸው። ገንዘብ ሊሰጡ ተስማሙ። ገንዘብ ሊሰጧት፣ ካሸነፍሽው እንደ ደሊላ ማለት ነው። ሶምሶንን ሂጂና ሶምሶንን በኃጢአት ጣይልን፣ ኃይልህ ምን ጋ ነው ያለው ብለሽ ጠይቂልንና ኃይሉ ምን ጋ እንደሆነ ካወቅን 1,000 ብር እንሰጥሻለን። 5,000 ብር ማለት ነው። 5 ሰዎች ከዛ ቤቷ ተደበቋ። ደሊላ በነጋሽ ዛሬ ደላላ የሚባሉ ሰዎች፣ ቤት የሚያሻሽጡ ሰዎች ስም ይወጣላቸው ከደሊላ ነው። ሶምሶን ታሪክ ላይ አይደለ? ደሊላ ማለት አታላይ ማለት ነው። ደሊላ ማለት በምላሱ የሚኖር ማለት ነው። ደላላ የሚባለው ከዛ ነው የመጣው። አቤት ደላላ አትደልለኝ በእናትህ ትላላችሁ አይደለም? ከዚህ ሴት ነው የመጣው። እና እዚህ ጋር ገንዘብ ሊሰጧት ተስማሙ ይላል። ያን ጊዜም ተነስታ ጌጦቿን፣ ልብሶቿን፣ ሽቶዎቿንም ያዘች ይላል። አቤት ማሰናከያዎቿን። ይሄ ማለት ለሰይጣን ምንድነው? ቀስት፣ ጦር ምናምን በቃ አዘጋጅቶ ነው የሚሄደው። እንዲህ ይላል መጽሐፍ ቅዱስ መጽሐፈ ምሳሌ ላይ ሰረገላና ቀስት ጦር ከሰው ይዘጋጃል፣ ማሸነፍ ግን የማን ነው? የእግዚአብሔር ነው ይላል።
ቅዱስ መርትያኖስ እግዚአብሔር የረዳው አባት ሽቶቿን ያዘች፣ ልብሶቿን ያዘች፣ ጌጦቿን ያዘች፣ ተነሳች። ብር ሽልማት አለች ስትባል መልኳንም እጅግ ውብ ነበረች። መልኳ በጣም የምታምር ነበር። ፊቷንም ተከናንባ ጨርቅ ለብሳ ወደ በዓቱ ሄደች። አቤት መከራ! ልብሷንና ጌጦቿንም ለበሰቻቸው፣ በከረጢትም አስራ ያዘች። ከበዓቱም ቅርብ በሆነ ቦታ ተሰውራ እስከሚመሽ ቆይታ የበዓቱ ደጃፍ አንኳኳች። አራዊትም እንደሚበሉኝ በውጭም አትተወኝ፣ እኔ መጻተኛ ነኝና መንገዱንም ተሳስቼ ወደዚህ ደረስኩኝ አለችው። እርሱም በልቡ አሰበ፣ በውጭ ብተዋት አራዊት ይበሏታል፣ ባስገባትም ስለ እርሷ ጦር፣ ስለ ዝሙቷ ማለት ነው፣ ስለ እርሷ ጦር በእኔ ላይ ይነሳብኛል፣ የዝሙት ጦር ይነሳብኛል፣ ምን ላድርግ ብሎ ተጨነቀ ይላል። እውነት እኮ ነው። ጻድቅም ቢሆን ሰው ነው፣ በዚህ ልክ ይጨነቃል። አባቶች ጋር ስትሄዱ አባቴ ጸልዩልኝ ምናምን ብላችሁ በዓታቸው ጋር ስትሄዱ እንደዚህ እኮ ነው የሚጨነቁት እህቶቻችን። መከራቸውን ነው ያው በዝሙት ወድቀው ብታዩቸው እንኳን ማለት ነው ከብዙ ፍልሚያ ከብዙ ጭንቀት በኋላ ነው የሚወድቁት። ከዛስ እናንተ ከሄዳችሁ በኋላ ደግሞ ምናልባት 1 ዓመት 2 ዓመት በዓት ሊዘጉ ይችላሉ፣ እያለቀሱ አይናቸው እስኪፈርጥ አይናቸው እስኪዘጋ። ከዛስ በጣም እኮ የሚገርም ነው። እባክህ አትተወኝ ስትለው ባስገባት በዝሙቷ ወድቃለሁ፣ ብተዋት አውሬዎች ይበላታል አለ። ከዚህም በኋላ ከፈተላት፣ ተጨንቆ ከፈተላት። በዚያችን በዓት ውስጥ ትቷት ወደ ሌላ ቦታ ፈቀቅ አለ፣ በእሷ እንዳይሰናከል። ቤቱን ለቀቀላትና ልክ እንግዳ ሲመጣ እናንተ አልጋችሁን ለቃችሁ እንደምትሄዱት፣ እርሷ ግን ልብሶቿንም ለብሳ ጌጦቿንም ተሸልማ ሽቶቿንም ተቀባብታ ወደ እርሱ ገባች ይላል። እንደገና አቤት ሰይጣን እንዴት እንደሚከታተል አያችሁ። ቆይ ምን ሊያደርግ ነው? ቅድምም ነግሬያችኋለሁ። ጥቅሙ ምንድን ነው? አሁን እሷ ገንዘቧን ፍላ ብላ ነው የመጣችው። ሰይጣን ነው እኮ ግን መጀመሪያ ይሄን ነገር ያደረገው። መርትያኖስን ያየ በከተማ ሁሉ ሲወራ የከተማ አውደልዳይ ሰይጣን እዚች ሴት ላይ አርፎ እኔማ ጥለዋለሁ ይሄን አባት አለ። በነገራችን ላይ ሰይጣን ዘመንን ይንቃል ይባላል። የትኛውን ዘመን? ሁሉንም ዘመን። በዚህ ዘመን ደግሞ ጻድቅ አለ እንዴ ይላል። በአቡነ ተክለ ሃይማኖትም ዘመን እኮ የተናቀ ዘመን ነበር። ምናልባት እኛ እዚህ ዘመን ላይ ሆነን ተክልዬ፣ አቡነ ዜና ማርቆስ፣ አቡነ እስትንፋሰ ክርስቶስ የነበሩበትን ዘመን ምናልባት ልናደንቅ እንችል ይሆናል ተጽፎ ስለቆየን እንጂ በየዘመናቸው 20 ዓመት በ30 ዓመት አንድ ጊዜ አንዳንድ ቅዱስ አንዳንድ ጻድቅ ይነሳል። ዛሬም ይነሳሉ አሉ ቅዱሳን አባቶች የተሰወሩ በህይወት ያሉ እና እነዚህ አባቶች ግን በየዘመናቸው ክፉ ነገር ያጋጥማቸዋል፣ ፈተና ያጋጥማቸው ሳይፈተኑ ቀርቶ አይደለም። ጻድቁ አቡነ ተክለ ሃይማኖት ሳይፈተኑ ቀርቶ አይደለም። ዲያብሎስን ግን ድል አድርገውት ነው አይደል እንዴ? እና ሽቶቿን ተቀብታ መጣች። ከዛም ቅዱስ ማን ነው እንዲህ ይላል። ከዚህም በኋላ ወደ እርሱ ገባች። ከእርሷ ጋርም ሊተኛ ፈልጋ ከዚህ ማንም የሚያየን የለም እባክህን ብላ አለችው ይላል። ለባብሳ ገባችና አጠገቡ ተቀመጠች። እባክህን እዚህ የሚያየን የለም ዝግ ነው ቤቱ እና ከአንተ ጋር ብንተኛስ እያለች ሽቷን እያሸተተችው ምንዝር ጌጧን እንዴ በዓይነ ህሊናችሁ አስቡት። በፊቱ እንዴት ደንሳ እንደሆነ የሚጸልይበት በዓት ውስጥ የሚሰግድበት ክርስቶስን የሚጠራበት እንባውን ያፈሰሰበት በዓት ውስጥ መታ ሽቶዎቿን ተቀብታ ስታግማማው ለሱ እኮ ግማት ነው። ያ ሽቶ ለሱ ግማት ነው፣ ለአጋንንት ደግሞ ማሰናከያ ነው። ለሷስ መልካም ጠረን ነው። አያችሁ እንዳመለካከት ነው። ሽቶ እኮ መልካም ነው፣ ግን ለቅዱስ መርትያኖስ የሆነ ስሜቱን የሚቀሰቅስ ነው። አጋንንት በሷ ውስጥ ሆኖ ስራ ስለሚሰራ ማለት ነው። ይገርማል። በዓይነ ህሊናችሁ አስቡት። አልተጻፈም እንጂ እንዴት ብላ ዝም ብላ ተገትራ መቼም አይደለም የምታወራው አይደለ? እየደነሰች አካሏን እያሳየችው ምናምን ነው። ከዛ ማንም የሚያየን የለም እባክህ ና አንተኛ ብላ ጎተጎተችው፣ አስጨነቀችው። ቅዱስ መርትያኖስም የሰይጣን ማጥመጃ እንደሆነች አውቆ ጥቂት ታገሽኝና መንገዱን እስካይ ድረስ ሄጄ መንገዱን ልየው፣ ሰው አለ የለም ብዬ አይቼ ልምጣ። እግዚአብሔርንማ የማንፈራው ከሆነ እንደኛ ያሉ ሰዎችን ላንፈራ እንችላለን፣ ላንፈራ ይገባናል አላት ይላል። መንገዱን አይታርጌ ልምጣ። አይ ሰው መጣ አልመጣ ከምንልቅ ዝም ብለን ብንተኛ ይሻላል። እውነትሽን ነው። እግዚአብሔርን ተዳፍረነዋል። እግዚአብሔርን ተዳፍረን እንዴት ነው ሰውን የምናፍረው? ነይ እባክሽ እንተኛ ምናምን። ቆይ መጣውን ጊዜ ልብሴን ቀይሬ ውስጠኛው ክፍል ደርሼ ልምጣ አላትና እንግዲህ ገዳሙ በዓቱ ክፍል አለው ማለት ነው። ጠብቂኝ አንዴ አላት።
ምን ሊያደርግ ይሆን? ከዛም ይህንንም ብሎ ከእርሷ ዘንድ ወጣ፣ ታላቅ እሳትንም አነደደ፣ እግሩንም ከውስጡ ጨመረ ይላል። እግሩን እኮ ነው የሚነደው እሳት ውስጥ እግሩን ጨመረ። ነፍሱንም የሲኦል እሳት የምትቺ ከሆንሽ ኃጢአትን ይቅርታ እዚህ ጋር ስለተደመሰሰብኝ ነው። እንዲህ አላት፣ ነፍሱንም እንዲህ አላት፣ የሲኦልን እሳት የምትቺ ከሆንሽ ኃጢአትን ስሪ እስቲ እያለ እግሩን እሳት ውስጥ ከተታት ይላል። እስቲ ይህን ኃጢአት ስሪ፣ እስቲ ይህን እሳት ቻዩ እያለ እግሩን እሳት ውስጥ ከቶ ቤቱ ጥብስ ሲሸት አስቡት። የሰው እግር እሳት ላይ ሲሸት፣ እሳት ላይ ሲጠበስ የሚሸተውን ሽታ አስቡት። በጣም እኮ ከባድ ነው አይደል? እንዴት ነው ይሄ አባት ከዚህ ሴት ጋር ላለመተኛት እየታገለ ያለው ስትሉ፣ ስጋው ለነፍሱ እያስገዛ ከህሊናው ጋር እየተፋለመ እኮ ነው። ሽቶ ይሸተዋል፣ ትምነሸነሽበታለች፣ ታወራዋለች፣ ቆንጆ ናት። ሊወድቅ ሊሰናክል የሚችል ሰው እኮ ነው። ቤተሰቦች እግዚአብሔር ይገስጸው በእውነት። ከዛ ይህንን መንፈስ በዚህ እግሩ በሚቃጠልበት ሽታ የእሷን የሽቶ ግማት በእግሩ ሽታ ቀየረው። መቼም የእሷ ገላ ሸቶት ወይም ሸቷ ሸቶት ከሚሰናከል ይልቅ እግሩ እሳት ላይ ተጠብሶ ቤቱ ጥብስ ቢሸት ይሻላል። ወይም ደግሞ እንዴት ነው የሚባለው? የተቃጠለ እግር ቢሸት ይሻላል። ምግብ በልቶ በሮብና ዓርብ በልቶ ቢሰናከል ይሻላል። ከባድ ነው በዝሙቱ ከመውደቅ። በዘገየ ጊዜ ውስጥ ገብቶ ሲዘገይባት ወደ እርሱ ሄደች። በእሳት ውስጥም እግሩን ሲያቃጥል አይታው እጅግ ደነገጠች፣ ብላ ጮኸች። ከእሳት ውስጥም ጎትታ አወጣችው። እሱ እየተሰቃየ እኮ ነው። በቃ እግሩ ሲቃጠል እኮ አስቡት፣ ይሰቃያል። ጌታ ሆይ እግሬ ቢቃጠል ይሻላል፣ ነፍሴ በሲኦል ከምትቃጠል የዚችን ሴት ገላ ነክቼ ኃጢአት ከምሰራ እኮ እያለ ነው። አባቶቻችን በዚህ ልክ ነው ኃጢአትን የሚሸሹት። እኛ ሄደን ልጥፍ። ኧረ ፍሬንድ ምንድነው ስልክሽን ስትላት እሺ ካለች ቶሎ ትደዋወላላችሁ፣ ቶሎ ከንፈር ለከንፈር። መከራችን እኮ በጣም ከባድ ነው። እኛ መታገስ እንኳን አንችልም ስሜታችንን እንኳን። ከዛስ በዘገየ ጊዜ ከዛ ጎተተችው እያለች እየጮኸች ከእሳቱም ጎትታ ወጣችው። ልቧንም ወደ ንስሐ ተመለሰ። ማን ነው ከላይ ወደ ሄደው? ሰይጣን። ልቧ ወደ ንስሐ ተመለሰ። እግሩን ሲያቃጥል አይታ ማለት ነው። ልብሷን ጌጦቿንም ከላይዋ ላይ አውጥታ ጣለች። ከእግሩም በታች ሰገደች። ስለ ነፍሷ ድህነትም እንዲያደርግላት ለመነችው። በእውነት እግዚአብሔር ስሙ የተመሰገነ ይሁን። ሊያሰናክል የመጣ ልቧን በእግሩ መቃጠል አጋንንቷን ካባረላት፣ ልቧን ከቀየረላት፣ ይህ ከፈውስ የማይተናነስ እኮ አጋንንትን ከማስወጣት ከተአምራት በላይ እኮ ነው። እርሱም ይህንን ዓለም ፍላጎት ሁሉ ኃላፊ እንደሆነ ያስተምራትና ይመክራት፣ ልብም ያስደርጋት ጀመረ። ልብ እንድታደርግ ማለት ነው። እርሷም በጨከነ ልብ ንስሐ ገባች። በጨከነ ልብ ማለት ነው ይፋለማታል አጅሬው፣ እንደ መቅደላዊት ማርያም 7 አጋንንት እንደወጣላት ማለት ነው። ልቧን በጨከነ ልብ ንስሐ አስገባች። ከዚህም በኋላ በአንድነት መኖር አግባብ አይደለም ብሎ ወደ ደናግላን ገዳም ወሰዳት። ልክ ነው። ትጠብቃትም ዘንድ እመምኔቷንም አደራ አላት። በቀረው እድሜዋ በገድል ተጠምዳ፣ አሁን በደንብ አዳምጡ። ከዚህ በኋላ በቀረው እድሜዋ ማለት እንግዲህ ብዙ አባቶች በረከታቸው ይደርብንና ወጋው ማለት እዚህ ጋር ነው። አጋንንት እነዚህ መናፍቃን ሰይጣን ወጋው በኢየሱስ ስም ይላሉ አይደል? በተግባር ነው ወጋው ማለት። በመጾም በመጸለይ በመስገድ ነው ወጋው ማለት፣ ዝም ብሎ አይደለም። ይሄንን አጋንንት ተጋደለችው። በከባድ ተጋድሎ ተጠምዳ እግዚአብሔርን አገለገለችው። ወደ በጎ ሽምግልናም ደረሰች። በደንብ ስሙ። የፈውስ ሀብትም አድሮባት ብዙ በሽተኞችን አዳነች። እግዚአብሔርን አመስግኑ እስቲ ሁላችሁ። እልል በሉ። ይህንን ጸጋ ለአመንዝራ ሴት ሲሰጥ ድቁና ክህነት ምናምን ተዉት። እንደው ኖርማል ሴት እኮ አለች፣ አመንዝራ የነበረች ሴት እኮ ናት። እንዴት ኖራ ይሆን? እንዴት ሰግዳ ይሆን? እንዴት ወደ እግዚአብሔር አልቅሳ ይሆን? ይኸውላችሁ ከሴተኛ አዳሪነት
ወጥታችሁ እግዚአብሔር አይምረኝም አትበሉ። ምሮ ከመማርም አልፎ የፈውስ ጸጋ ሰጥቷት በሽተኞችን የምታድን ብዙ ተአምራት የምታደርግ አደረጋት የሚለው። እስቲ እግዚአብሔርን አመስግኑ በማርያም ሁላችሁ 1118 ሰው አየር ላይ ያለ አንድ ሰው ሳይቀር ሁላችሁም ይሄንን ጸጋ የሰጠ እግዚአብሔር ነው። ይሄ ስልጣን የቤተ ክርስቲያን ስልጣን ነው። አጋንንትን የማስወጣት ሰዎችን የመፈወስ በሽተኞችን የመፈወስ የቤተ ክርስቲያን ስልጣን ነው። ዘመናችን ልክ እንደ ካህኑ ኤሊ ዘመን ሆኖብናል። አሁን ያለንበት ዘመን በካህኑ ኤሊ ዘመን ተአምራትና መገለጥ ብርቅ ነበረ ይላል ካህኑ ኤሊ፣ የአፍኒንና ፊንሐስ አባት ማለት ነው። እሱ ካህን ነበረ። በቅዱስ ቁርባን ላይ ይዘባበቱ ያላግጡ ነበረ። በቅዱስ ቁርባን ላይ የሚያላግጡ ካህናቶችና የሚያላግጡ ምዕመናን በዝተው ነበረ። በእግዚአብሔር ቁርባን ላይ ይዘባበቱ ነበረ። መገለጥና ነብይነት ይሄ ራእይ ምናምን ብርቅ ነበረ። እግዚአብሔር የሰማዩን በር ዘግቶባቸው ነበረ። ለማንም ተገልጦ አያውቅም ነበረ። ለመጀመሪያ ጊዜ ለሳሙኤል ለሕፃኑ ሳሙኤል ተገለጠለት። ነብዩ ሳሙኤል ብሎ በቤተ መቅደስ እግዚአብሔር ሲጠራው አቤት እነሆኝ አለ። ለአንተ ነው የምናገርህ አለው ለሕፃኑ ለሳሙኤል። ምንም አይነት ስልጣን የሌለው ካህንን የሚያክል ታላቁ ካህን እኮ ነው የተባለው። ካህኑ ኤልያስ ማነው ኤሊ ባለበት ቤተ መቅደስ ውስጥ ካህኑ ኤሊ እንቅልፉን ለጥ ብሎ ነብዩ ሳሙኤል ወይ ማነው ሕፃኑ ሳሙኤል መጥቶ አባቴ ኤሊ አለው። አቤት ጠርተኸኛል ሲለው ኧረ እኔ አልጠራሁህም አለው። እሺ ብሎ ሄዶተኛ። ለካ ነብዩ ማነው ካህኑ ኤሊ የጠራው መስሎት ነበር። እግዚአብሔር የጠራው እኮ። አሁንም ሲተኛ ሳሙኤል አለው። አሁንም መጣና አባቴ ጠርተኸኛል ሲለው አይ አልጠራሁህም፣ ግን ካሁን በኋላ ሳሙኤል ሲልህ አቤት አለሁኝ እነሆ ምን ልታዘዝ በለው እግዚአብሔር ሊሆን ይችላል አለው። ካህኑ ኤሊ ያለ እግዚአብሔር የሚጠራው ነብዩ ሳሙኤል ማነው ሕፃኑ ሳሙኤል ላይ ነው። ለዚህ ነው ባለፈው እሸቱ መለሰ ላይ ካህናቶቹ ምን አሉ? እኛም ካህናቶች ነን፣ ለምን ለኛ ስልጣኑ አልተሰጠንም? አጋንንትን የማስወጣት ብሎ የቀኑት። አጋንንትን ማስወጣት ለሁሉም ካህን ስልጣን ተሰጠው ተባለ እንጂ ሁሉም ያስወጣል ተባለ። ሁሉም ያስወጣል ሳይሆን የተባለው ተሰጥቷል። ጾም፣ ጸልይ፣ ስገድ፣ ትጋ ተባለ እንጂ ይሄን ጺምን ሙልጭ አድርገህ ይሄን ቀጠሮ ያለበት ባቦ ይመስል ታላሽ ተወተህ ለቤተ ክርስቲያን ተከራከር አልተባልክም። ስለዚህ የሆነ አንድ ትልቅ ጸጋ አለ በቤተ ክርስቲያናችን ላይ። እሱ ምንድነው? እግዚአብሔር አመንዝራይቱን ነፍስ ኃጢአተኛዋን ነፍስ ድንግል ያረጋታል የሚባለው እዚህ ጋር ነው። ይቺ ሴት አመንዝራ ነበረች እኮ አመጣና የፈውስ ባለቤት አረጋት። እስቲ ለምሳሌ እንዲህ ይላል፣ የፈውስ ሀብትም አድሮባት ብዙዎች በሽተኞችን አዳነች ይላል። ማን ናቸው ብዙዎች? በዓይነ ሕሊናችሁ የመምህር ግርማን ጉባኤ አስቡ እስቲ። የአባ ዮሐንስን፣ የቀሲስ ሄኖክን፣ የሌሎችን አባቶች የፈውስ ፕሮግራም አስቡት። ብዙዎች አለ የተባለው መጥተው ና ወደዚህ በኢየሱስ ክርስቶስ ውጣ ሲሉ እያለ ይወጣል። የፈውስ ስልጣን፣ ተአምራት የማድረግ በሽተኞችን የማዳን ስልጣን አይደል እንዴ ተሰጣት። ስለዚህ ብዙዎችን ፈወሰች ሲል ጉባኤን ነው ማሰብ ያለበት። ዝም ብሎ አንድ ሰው ሁለት ሰው ውጣ በጌታ በኢየሱስ ውጣ አይደለም። ብዙዎች ጉባኤ እንደሆነ ነው የሚያሳየው። የከበረ አባ መርትያኖስም ግን ሌላ ሴት እንዳያመጣበት ፈርቶ ይላል። ሰይጣን ሌላ ሴት እንዳያመጣበት ፈርቶ በባህር መካከል ወዳለች ደሴት ገብቶ በዚያ የሚኖር ሆነ። አንድ ባለ ታንኳ አስቡት፣ የሰይጣንን ትግል እንግዲህ። ከዚህ ሴት አመለጠ፣ ከሌላም ፈተና አመለጠ። አሁን ደግሞ ሌላ ፈተና ደግሞ አንድ ባለ ታንኳ የእጅ ስራውን እየሸጠ ምግቡንም ያመጣለት ነበረ። ያም ማለት ነው ሰሌን ይሰፋል ምናምን የተለያየ ነገር ይሰፋል። ከዛስ ያንን ያዘጋጅና ባለታንኳ ማለት ባለመርከብ ማለት ነው። ጀልባ ይመጣና አባቴ የሰፉት ሰሌን አለ የተዘጋጀ አለ። አዎ ልጄ ና ውሰድ፣ ይኸው ይሄድና ይሸጥላቸው ይመጣና ገንዘቡን ይሰጣቸዋል። ያን ገንዘብ ደግሞ ገዳሙን ያስተዳድሩበታል። እንደዛ ያደርግ ነበረ። ከብዙ ዘመናትም በኋላ መርከብ ተብራ፣ ያ መርከበኛው መርከብ ተሰብራ ሰጠመች። አንዲት ሴትም በመርከብ ስባሪ ተጣብቃ የሆነ እንጨት ይዛማት ጉቶ እንግዲህ እንጨት አይሰምጥም አይደለ? በመርከቡ ስባሪ ተጣብቃ አባ መርትያኖስ ወዳለበት ደሴት የባህሩ ማዕበል አደረሳት። እንዴት ሊሆን ቻለ? ሌላ ቦታ መሄድ ስትችል ከሴት እየሸሸ ከሴት እየራቀ አባ መርትያኖስ መርከቡን የሰበረ ማን ነው? ሰይጣን። መርከቡ ተሰብሮ ነው የሚሉ እንግዲህ መርከቡ ተሰብሮ መርከቡ ስብርብር ሲል ሰዎቹ ወድቀው ሞተው ሴቷ ተርፋ የመርከቡን ስባሪ እንጨት ይዛ እየዋኘች
አባ መርትያኖስ ያለበት ቦታ መጣች። አንዳንድ ጊዜ እግር በእግር ሲከታተል ሰይጣን እናስቡት። ሊጥል እኮ ነው እግር በእግር ሲከታተል። ከዛ ባያትም ጊዜ ደነገጠ፣ አደነቀም ይላል። ማንን ያደነቀው? እግዚአብሔርን አይደለም፣ ሰይጣንን እኮ ነው ያደነቀው። ስራውን እኮ ነው ያደነቀው። አደነቀ፣ ደነገጠና አደነቀ። ሀጅሬው አስቡት ምን እንዳለ አባ መርትያኖስ። ይዛት መጣ ጭራሽ መርከቡን ሰብራ አደነቀ ይላል። ከእርሷም ጋራ በአንድነት ስለመኖሩ አዘነ። ከእሷ ጋር መኖር ጀመረ። ምክንያቱም መሀል ደሴት ነው፣ ማንም የለም፣ ተርፋለች። መልሶ አይልካት ነገር ምን ሆኗል? መርከብ ተሰብሯል። ምን ያርጋት? ከእሷ ጋር ስለመኖር አዘነ። የእግዚአብሔርም ቃል አስተምሮ ይቺ ሴት ማለት ነው የምንኩስና ልብስ አለበሳት፣ ምግቧንም አዘጋጀላትና ለእኛ በአንድነት መኖር አግባብ አይደለም አላት። እንደገና ያችኛዋን ትቶ ይችኛዋን ደግሞ እንደገና ያንንም ደግሞ ሊሰራ ነው። ያንንም ደሴት ትቶላት ወደ ባህሩ ተወርውሮ ገባ፣ አሳ አንበሪም ተሸክሞ ወደ የብስ አወጣው ይላል። እንደ ዮናስ ትቶላት ሄደ። በቃ አይወላችሁ። በነገራችን ላይ ራሱን ሊያጠፋ እኮ ነው። ራሱን ሊያጠፋ በቃ ይሄ ገዳም ለአንቺ ይሆንልሽ፣ እኔ አንድ ላይ ልኖር አይገባም ብሎ ትልቅ የብስ ትልቅ ባህርን ዋኝቶ ሊያቋርጠው ነው። ባህር ውስጥ የገባው ራሱን ሊያጠፋ ነው እንጂ ዘው ብሎ ገባ። ግን እግዚአብሔር ደግሞ ምን ያዘጋጃል? እናንተ ስጋችሁ ለነፍሳችሁ ስታስገዙ፣ እንደገና ደግሞ በዚህ ልክ ስትፋለሙ፣ ስትጋደሉ፣ ኃጢአትን ሲሸሹት፣ በዚህኛው ከተማ ፈተና ሲያደርስባችሁ ወደዚህኛው ከተማ ሽሹ እያለ እግዚአብሔር ሲነግረን ያንን ተግባር ልንፈጽም ስንል ሴጣን ሲከተለን፣ እግዚአብሔር ደግሞ ሲከተለን እና እያለ ሲደብቀን መቼም እግዚአብሔር ለጸጋና ለበረከት ነው የሚያደርገው። ስለዚህ አሳንበሪ አዘጋጀና በአሳንበሪ ውስጥ ዋጠው እንደ ዮናስ። ከዛስ በጣም የሚገርም ነው። እሺ ያንን ጊዜ በባህር አሳንበሪም ተሸክሞ ወደ የብስ አደረሰው። 108 አገሮችንም እስኪያዳርስ ድረስ 108 አገሮችን በአሳንበሪ ላይ ሆኖ አስቡት። አሳንበሪ እንደ ጀልባ ሆኖለት እግዚአብሔር እኮ ፍጹም ነፍሳችን ለሱ ልናስገዛ ካሰብን ጀልባ የማይሆነውን መጓጓዣ የማይሆነውን ያደርግልናል። በፍጹም በቃ እግዚአብሔር የሚያገለግል ሰው ሽልማቱ ልዩ ነው። እውነተኛ አገልጋይ ከሆነ ሽልማቱ ልዩ ነው። ስለዚህ በዚህ አሳንበሪ ላይ ሆኖ 108 ሀገሮችን እስኪያዳርስ ድረስ በሀገሮች ሁሉ ገዳማት ሁሉ ከዚያችም ቀን ጀምሮ የሚዞር ሆነ። በአንድ ቦታ እንዳይቀመጥ አስቦ ነው ይላል። አንድ ቦታ እንዳይቀመጥ ለምን? በተቀመጠ ቁጥር ሰይጣን ሴት ያመጣበታል። ስለዚህ እዛም ይሄዳል፣ አንድ ዓመት ወይም ደግሞ የተወሰነ ጊዜ ይቀመጣል፣ እዛ ደግሞ ይሄዳል። እንደዚህ እያደረገ በቃ አንድ ቦታ ላለመቀመጥ ብሎ በዚህ ልክ ተንከራተተ። ከፈተና እኮ እየሸሸ ነው ቤተሰቦች። እንዲህ ቆይ አንድ ቦታ እየጸለየ እየሰገደ ሰይጣን በስላሴ ስም አስሬሃለሁ ና ብሎ አያንበረክከውም ነበረ? ይችላል አይደል? ግን ተፋላሚ ደግሞ አለ፣ ጠቋር ደፋሩ፣ መቼም ቢሆን የማይተኛ። ከዚህም በኋላ የእረፍቱ ጊዜ እንደቀረበ አውቆ በበዓት ውስጥም ራሱን እስረኛ አድርጎ ቆየ። ኤጲስቆጶስንም ጠርቶ ከመጀመሪያ እስከ መጨረሻው ገድሉን ሁሉ ነገረው። ኤጲስቆጶስም ከጸጋው ገናንነት የተነሳ አደነቀ ይላል። እዚህ ጋር አንድ ልታስተውሉ የሚገባ ነገር አለ። ለምሳሌ አንድ አባት ጥሩ ቅድስና ሕይወት ውስጥ ናቸው ተብሎ የሚታሰቡ ወይም ደግሞ ተጋድሎ ውስጥ የነበሩ አባት ድንገት አንድ አባት ጳጳስ ከሄደው አባቴ ታሪኬን ልናገር ይላሉ። እሺ እንዲሆኜ ሴጣን እንደዚህ ፈትኖኝ ከዛ እንደዛ አድርጌ አሸንፌው ስሸሽ ሲከተለኝ ሕይወት አሳልፌያለሁና አባቴ ይሄ ነው ታሪኬ ብለው ሲናገሩ እኛ አባት ያደንቃሉ፣ የሚሰሙት ጳጳስ ማለት ነው። ከዛስ የዚህን አባት ታሪክ ጻፉ ይላሉ። ተናጋሪው ራሱ ነው፣ ምስክሩም ራሱ ነው። እንዴት አመኗቸው? አይገርምም? የቅዱሳን አባቶቻችን እምነት ልባቸው ይሄን ሕይወት አሳልፍኩኝ ሲሉ አመኗቸው። ሽሽቴ ዝሙትን ነው፣ ሽሽቴ ሴትን ነው። ስለዚህ ይሄ ሁሉ መከራ አየሁኝ ብሎ ሲነግሯቸው ጳጳሱ አደነቁ፣ ኤጲስቆጶሱ አደነቁ ይላል። ከዚህም አስቀድሞ የእግዚአብሔር መልአክ ለኤጲስቆጶሱ ስለ አባ መርትያኖስ ሥጋ
እንዲያስብ ነግሮት ነበርና ከዚህም በኋላ ነፍሱን በእግዚአብሔር እጅ ሰጠ። ኤጲስቆጶስን በታላቅ ክብር ገንዞ ቀበረው። ያቺም ሴት ግን እስከ እረፍቷ ቀን ባለመርከብ የሚጎበኛት ሆነ። እየመጣ ይጎበኛታል ያ ባለመርከብ። ባረፈችም ጊዜ ስጋዋ እንደ በረዶ ነጭ ሆኖ አገኛት። ስጋዋንም ወደ አገሩ ተሸክሞ ወስዶ ቀበራት። ለእግዚአብሔር ምስጋና ይሁን፣ እኛንም በቅዱሳን ጸሎት ይማረን፣ በረከታቸው ከኛ ጋር ትኑር ለዘላለሙ አሜን። ከአባ መርትያኖስ በረከት ረድኤት ያካፍለን። እረፍት ላግ ትንሽ ደግሞ አይደለ ዛሬ አንላቅ እንደዚህ ያርቁ አያልቅም። በነገራችን ላይ በጣም ብዙ እኮ ነው ሰይጣን የሚሰራው ተንኮል፣ የአባቶች ደግሞ ተጋድሎ። አሁን እስከ ስንክሳር ብቻ ነው እስካሁን እየገለጽኩ ያለው። ከዚህ በኋላ 40-50 ይቀራል ገና ያልነገርኳችሁ። ከዛ እሱን ስጨርስ ወደ ገድል እመጣላችኋለሁ። ከዛስ ወደ ድርሳን እመጣለሁ። ድርሳን ማለት ሚካኤል፣ ገብርኤል፣ ሩፋኤል፣ ኡራኤል፣ ራጉኤል መላእክቶች ብቻ የሰሩት ተአምር ነው ድርሳን የሚባለው። እሺ። እና ደግሞ ያልሞቱ አሁን ኤልያስ ለምሳሌ ገድል አይባልም፣ የኤልያስ ድርሳን ነው የሚባለው። ድርሳን ለምን በህይወት አለ ማለት ስጋው ስላልሞተ ስለተሰወረ ድርሳን ነው የሚባለው። ቅድስት እናታችን ኪዳነ ምሕረትም ልክ እንደዛው ስላደረገች ድርሳነ ኪዳነ ምሕረት ነው የሚባለው። ከመላእክት እኩል የሚቆጠሩ ሰዎችን ማለት ነው። እና መላእክቶች ብቻ የሰሩትን ተአምር ለምሳሌ ድርሳነ ሚካኤል ነው የሚባለው አይደል እንጂ ገድለ ሚካኤል አይባልም። ገድል ለሰው ነው። ግን መላእክቶች ለሰው መጥተው የደረሱላቸው መጥተው ደርሰውላቸው ያዳኗቸው ማለት ነው ድርሳን ማለት። ገብቷችኋል አይደል? ስለዚህ የመላእክትን ድርሳን ደግሞ ብገልጽላችሁ በስላሴ ስም አልቅም። ተአምር 1 ተአምር 2 ብለው የጻፉልን ራሶቹ ቄሶቹ ናቸው። ራሳቸው መርጌቶቹ፣ ራሳቸው የቤተክርስቲያን አባቶች ናቸው። እሱን አንብበን ራሳቸውን እንዋጋቸዋለን እንዴት ሰይጣን ማሸነፍ እንዳለብን። መጽሐፍ ቅዱስንማ ብለነው በፈለጉት ቃላት እየተረጎሙት መጡ አይደል? ቅዱስ አባታችን መርትያኖስ ኃጢአትን ሸሽቶ ሴትን ዝሙትን ሸሽቶ ሲንከራተት አያሳዝናችሁ? እኛ አንድ ቦታ ላይ ሆነን እንግማማለን። እኛ ጋር ያለውን ስሜት መቆጣጠር አቅቶናል። ከግል ወሲብ እንኳን መላቀቅ ያቃታቸው ሰዎች አሉ። ራሳችንን ማሸነፍ እንኳን አቅቶናል፣ እንኳን ሌላውን ቀርቶ ማለት ነው። በነገራችን ላይ ከባዱ ነገር ራስን ማሸነፍ ነው። ግን ሌላውን ማሸነፍ የምንችለው ራሳችን ስናሸንፍ ነው ማለት ነው። አይገርማችሁም? እሺ፣ እዚህ ጋር ያለው መልዕክት አስተላልፋለሁ። ነዳያንን የምታግዙ የምትረዱ ሰዎች መቼም እየላካችሁ እንደሆነ ተስፋ አደርጋለሁ። አካውንት ላይ በጣም አመሰግናለሁ። ታንኪዩ በጣም ጊዜ ይስጥልኝ። ስማችሁ መጥቀስ ይኖርብኝ ይሆን? 500 ብር ገብቷል፣ 1000 ብር ገብቷል፣ 1000 ብር ገብቷል፣ 3000 ብር ገብቷል፣ 1000 5000 20 ሺህ ገብቷል፣ 100 ብር ገብቷል፣ 50 ብር ገብቷል። እግዚአብሔር ያክብራችሁ። በእውነት በጣም ደስ ይላል። 1000 ብር፣ 400 ብር፣ 10000 ብር በጣም እናመሰግናለን። 20000 ብር፣ 3000 ብር፣ 4000 ብር። እግዚአብሔር ይስጣችሁ፣ ተባረኩ። ሌላ ምንም ልል አልችልም። እስካሁን ድረስ ስንት ገባ ማለት ነው? ወደ 60 ምናምን ሺህ ብር ገብቷል። ታንኪዩ። የቅዱሳን በረከት ይደርብን። እሺ እንቀጥል አይደል? ጽሁፉ ግልጽ ስለሆነ ማውራት አይጠበቅብኝም። እስቲ ደግሞ ማንን ልንገራችሁ? የማንን ታሪክ ነው ደግሞ ቀጥሎ የምናየው? ይኸው እንደዚህ አድርጌ ግልጥ። ይኸው እሱ ያስተምረን አይደል? እሱ ያስተምረን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ሰኔ 30 ተማሪዎች ትምህርት የሚዘጋበትና የሚሰነባበቱበት ቀን ማለት ነው። ሰኔ 30 የማይረሳ ቅዱሳን አሉ። በዚህች ዕለት የማርያምና የማርታ የመነኮስም የገብረ ክርስቶስ መታሰቢያቸው ነው። በረከታቸው ከኛ ጋር ይኑር ለዘላለሙ አሜን። በዚህች ዕለትም ደግሞ በህንደኬ ካሉ ደሴቶች በአንዲት ውስጥም የሚኖሩ ገድለኛ የሆነ አባ ጌራን አረፈ። በነገራችን ላይ የአባ ጌራንን ታሪክ ከሰማችሁ በኋላ ስሜታችሁን ጻፉልኝ እስቲ። ስሜታችሁን እፈልገዋለሁ። አሁን ጻፉ። እሺ፣ እየሰማችሁም ጻፉ። ከጨረሳችሁ በኋላ ደግሞ ስሜታችሁን እፈልገዋለሁ። አባ ጌራን ምስኪን
የዋህ አባት እና በረከቱ ይደርብን። የብዙዎቻችንን ህይወት ይወክላል አባ ጌራን። የተጠቃንበት፣ የተጎዳንበት፣ የወደቅንበትን ዝም ብላችሁ አዳምጡ እስቲ። በነገራችሁ ላይ ሌላ ነገር አጻፉ። በቃ ሌላ ይሄ ከዚህ ከውይይታችን ውጭ አጻፉ። እጃችሁን ሰብስቡ። ከኮሜንትም ሌላ ስራ ከመስራትም ብትችሉ፣ ካልሆነ ደግሞ ከልባችሁ አዳምጡ እየሰራችሁ። አባ ጌራን አረፈ። እርሱም እግዚአብሔርን የሚፈራና የሚወደው ጾምና ጸሎትንም የሚወድ ነበረ። ወደ እግዚአብሔርም የሚለምነውን ሁሉ ይሰማው ነበረ ይላል። የመጀመሪያው ትልቁ ጸጋው ይሄ ነው። እስቲ ስለታችሁ ቶሎ የሚደርስላችሁ ሰዎች ጻፉ እስቲ። ስለታችሁ ቶሎ የሚደርስላችሁ እንደ አባ ጌራን የህንድ ሰው ነው። አንድ የህንድ አክተር የምታውቁት ቆንጆ የህንድ አክተር አስቡ። በዛ መልክ ይዩት። አባ ጌራን መልከ መልካም ቆንጆ ሰው ማለት ነው። እኔ ብቻ አይደለም። እንዴት ነው ስለታችሁን እንዴት እንደሰማችሁ አንድ 3 መስመር ጻፉ። እኔ ብቻ ምን ያደርጋል? እንደዚህ ጠይቄው እንደዚህ አድርጎልኛል። ቢያንስ አንድ ሁለት ነገር ጻፉ። ስለታችሁን እግዚአብሔር የሰማችሁ ሰዎች ማለት ነው። ወደ እግዚአብሔር ጸልዮ አንድም ነገር የሚያስቀርበት የለም። እግዚአብሔር ጸሎቱን ቶሎ ይሰማው ነበር ይላል። ምን አይነት ልብ ቢኖር ይሆን? በጸሎቱም ከዚያች ሀገር ንዳድ፣ በጸሎቱ ማለት ከዚያች ሀገር ንዳድ፣ አባር ማለት እጅግ በጣም ከባድ የወረርሽኝ በሽታ ነው። ድርቅ፣ በጠላት መማረክ፣ የደም መፍሰስና የመርከቦች መስጠም በሱ ጸሎት ተወገደ። የፈለገውንም ሁሉ በጸሎቱ ያገኝ ነበረ። ኧረ በጣም የሚገርም ነው። ጸልየን ተመኝተን ሰግደን ሱባኤ ይዘን መልስ ያልተመለሰልን ሰዎች አሉ። እግዚአብሔር ግን ጆሮን የፈጠረ አምላክ ነው። ሳይሰማ ቀርቶ አይደለም። እንዴት ብንጸልይ ነው ነገሩ። የጸሎት አይነታችን መልኩ ምን ይመስላል? ልባችን እንዴት አድርጎ ነው የጸለየው ነው ነገሩ እንጂ እግዚአብሔር ይሰማል። የፈለገውንም ሁሉ በጸሎቱ ያገኝ ነበረ። እሺ፣ ስለዚህ ይሄ አባት እንደዚህ ከሆነ አሁን በገነት ይሄ አባት እየሰማን ነው። እኛን የሚጠብቀን መልአክ ስለ ቅዱስ አባታችን ጌራን ብሎ ጸሎታችን ይስማል። በቅዱስ አባታችን ጌራን ጸሎት ምልጃው በረከቱ ይደርብን። ለምን? እሱ የጸለያት ጸሎት እግዚአብሔር ፊት ትደርሳለች። አሁንም ትሰራለች ይቺ ጸሎት። እስቲ ሁላችሁም የቅዱስ አባ ጌራን ጸሎት በረከቱ ትድረስብኝ ብላችሁ ጻፉ። አባ ጌራን በረከቱ ትደርብን፣ የሱ ጸሎት ሐሳቤን ወደ እግዚአብሔር ታድርስልኝ ይባላል አይደል? ሲጸልይ የሚገርም አባት ነው። ሰይጣንም ስለዚህ ነገር ስለተሰጠው ጸጋ ቀናበት ብሎ ይጀምራል። ደግሞ አንቀጽ 24 ላይ ቀናበት። አቤት ቅናተኛው! ቡዳ እኮ ነው በነገራችን ላይ። ቀናበት ሲል ቡዳ ነው። አተኩሮ አፍጥጦ ነው የሚያየው። የጸለይከው ሁሉ ይደርሳል። መርከቦችን ሳሰምጥ አንተ እንዳይሰምጡ ታደርጋለህ። በሽታ፣ ወረርሽኝ፣ ንዳድ ምናምን ሳመጣ በጠላት መማረክ፣ በሌሎች ነገስታቶች ህዝቡ እንዲማረክ ሳደርግ አንካራ የምትባለው ነገር ማላንካራ የምትባለው ነገር እንድትማረክ ሲያደርግ ምን ያደርግ ነበር ሰይጣን? ይሄንን ሲያደርግ አባ ጌራን ደግሞ ከዚህ ነገር ያላቀቃቸው ነበረ። ቅዱስ አባ ጌራን በረከቱ ትደርብን። እውነት ሰይጣንም ቀናበት። በዚህ ጸጋው ነው የሚለው። በጸጋው ይቀናል ሰይጣን። በነጋችን ላይ በዚህ ጸጋው ቀናበት። ዛሬም እግዚአብሔር አምላክ በተሰጠን ጸጋ፣ እሱ በሰጠን ጸጋ እያገለገለን የሚቀና አጋንንት ካለ ሰው ከሆነ ልቡን ይመልሰው፣ አጋንንቱን ይሰርልን፣ እላዩ ላይ ያለውን አጋንንት ይሰርልን። በምናገለግለው አገልግሎት ለፍቶ ተግቶ ሰዎችን ወደ ቅዱስ ቁርባን ማምጣት፣ ከባዕድ አምልኮ ማላቀቅ ኃጢአት ከሆነ በጸጋ መቅናት ይባላል። እሺ፣ ቀናበት። በዕንቁ ያጌጠ የነገስታትን ልብስ በለበሰች መልከ መልካም ሴት አምሳልም ታየው። እርሷም ብቻዋን ትንጎራደድ ነበረ ይላል። በማን? አንዲት የህንድ ቆንጆ ህንድ ፊልም ታያላችሁ አይደለም? በቃ የህንድን አለባበስ ይሁት የምታምር አንዲት ቆንጆ ሴት በዕንቁ ያጌጠች የነገስታትን ልብስ የለበሰች መልከ መልካም ሴት አምሳል ታየው። እሷም ብቻዋን በፊት ለፊቱ ትንጎራደድ ነበረ። አምሳል ለሚለው አስቡት። በአይነ ህሊናችሁ የሆነች የምታቋት አክተር ካለች ኩች ላይ ያለችው ማለት ነው። እሷን አስቧት። እንደዛ አድርጎ ነው የሚመጣው። ህንድ ውስጥ ነዋ። ምን እናግታለን? እንደዚህ እየሳልኩባችሁ ካልሆነ ድርሳኑ ማስታወስ አንችልም። እንትኑን ስንክሳሩን ማለት ነው።
ባያትም ጊዜ ወደ እርሷ ሄዶ ስራዋን ጠየቃት። እርሷም እንዲህ አለችው፣ የንጉሥ ሰርስባን ልጅ ነኝ። እህቴ ከአባቷ ባሮች ጋር ባመነዘረች ጊዜ ሁላችንንም ሊገለን ፈለገ። ስለዚህ ፈርቼ በሌሊት ወደ አንተ መጣሁኝ፣ በዚህችም በረሃ መጣሁኝ። ቅዱሱንም ሰው አንተን በማግኘቴ እድለኛ ነኝ አለችውና ሸነገለችው። 3 ነገር የተናገረችው አመጣጡ ሰይጣን በሴት ተመስሎ እንዴት ተባራ በሚያሳዝን ቃላት ልንገደል ስለሆነ አንድ መጣሁኝ አለ። ሁለተኛ ነገር ደግሞ ወደዚህችም ፈርቼ ስመጣ አንተን አገኘሁኝ፣ አንተም ቅዱስ ነህ፣ ቅዱስን አንተን አገኘሁኝ፣ በዚህም ደግሞ እድለኛ ነኝ አለችው ይላል። አቤት ሰይጣን ሲያስመስል፣ አቤት ድራማ ሲሰራ የሚገርም ነው። እርሱም ወደ እኔ የሚመጡ ሰዎች እንዳያዩሽ ወደዚያች የዓለት ዋሻ ሂጂና ግቢ አላት። ወደ እኔ የሚመጡ ሰዎች እንዳያዩሽ ሂጂና እዛ ውስጥ ግቢ፣ ስንጥቅ ድንጋይ ውስጥ ግቢና ተደበቂ አላት ይላል። እግዚአብሔር ይርዳው። በሌሊትም ከአራዊት የተነሳ እንደፈራ ሰው እየጮኸች፣ ያው አንቺ ብሎ የሚያወራው መጽሐፉ በሴት ተመስሎ ስለመጣ ነው። ያው አጋንንት ነው በነገራችን ላይ፣ ትክክለኛ ሰው አይደለችም። ባይዘው ልቡሳነ ስጋ አጋንንት ናቸው እንደዚህ የሚያደርጉት፣ ልቡሳነ ስጋ አጋንንት ናቸው። እየጮኸች መጥታ የዱር አራዊት እንዳይበሉኝ ክፈትልኝ አለችው። እርሱም ከፈተላትና ገባች። በጎኑም ተኝታ ደረቱንም አቀፈችው። ልቡንም ወደ ፍቅሯ እስካዛለችው ድረስ ነገሯን ሁሉ አለሰለሰች። አሁን ሰይጣን ስራውን ሰራ ማለት ነው። ሲያሳዝን። አባ ጌራን በረከቱ ይደርብን። ምን አድርጎ ይሆን? ምን አጥፍቶ ይሆን? እግዚአብሔርን 20 ዓመት 30 ዓመት ሙሉ በዛ በረሃ ላይ እግዚአብሔርን እያመሰገን ያለን አባት እግዚአብሔር ለምን አይጠብቀውም? አሁን በደንብ አስተውሉ። ለምንድን ነው መላእክትን ልኮ አንቺ አጋንንት ሂጂ ከዚህ ብሎ ሚካኤል ገብርኤል ወይም አባ መርቲያን ራሱ አልፈልግም ዞር ቤልኝ ለምን አላለም? ለምን እስኪሰናከልስ የእግዚአብሔር መልአክ የት ሄደ? እንዲያውም አንድ አባት ምን አላሉ? ሰይጣን መጥቶ ቅጥቅጥ ሲያደርገው ሚካኤል ገብርኤል ድረስልኝ ብሎ ጮኸ። ከዛ አጋንንቶቹ ቀጥቅጠውት ከሄዱ በኋላ ሚካኤል መጣ። እንዴ ያ ሁሉ ስደበደብ የት ነበር ካለው፣ ባትደበደብ ዶሮ አልመጣም ነበረ፣ ጸጋ ይብዛልህ አለው። እና አንዳንድ ጊዜ ዝም የሚለው እግዚአብሔር የሆነ ነገር ሊሰጠን ስላሰበ ነው። አለው ነገር እግዚአብሔር እንዲያብዝቶ ዝም ካለ ከሳሼ ሆይ ደስ አይበል ቢመሽም ለኔ ቀን አለ አይደል? እንደዛ ነው። እግዚአብሔር ዝም ሲል ስንቀጠቀጥ፣ ስንደበደብ፣ ዝሙቱ ሲበዛብን፣ ችግር ውስጥ ስንገባ፣ የሆነ ነገር ስንሆን እግዚአብሔር ጸጥ ካለ የሆነ ጊዜ ላይ ስብር አድርጎ ወደ ቤት ያመጣንና ደግሞ እልሃችን እንወጣበታለን በዛ ጠላታችን ላይ። እሺ በጣም እኮ የሚያሳዝን ነው። ቀስ ብላ ከፈተላትና ገባች፣ በጎኑም ተኛች ይላል። በቃ እንደፈራ ሰው በእናትህ ደብቀኝ፣ እዚህ ጋር ልተኛ ምናምን ብላ አስቡት። መታ እዚህ ጋር ልተኛ ችግር የለውም ብላ መታ ውሽቅ አለች። እሺ ዝም አላት። በጎኑ ተኛችልና ከዛ ተኛችና ደረቱንም አቀፈችው ይላል። ተኝታ ቀስ ብላ እንደ እባብ ተስባ መታ አፈፍ አደረገችው። ልቡንም ወደ ፍቅሯ እስከ አዛለችው ድረስ ነገሯን አለሰለሰች። ምን ብላው ይሆን? በእጇ ብቻ ወይስ በምላሷም ጭምር? በምላሷ ስላችሁ በወሬ ማለት ነው፣ በሽቷም ጭምር። ይህ አባት በስጋው ወደቀ። እንደዚህ ባይወድቅ ኖሮ በከተማ ሆነው በዝሙት ለሚወድቁ ሰዎች አያዝንላቸውም ነበረ። ስለዚህ እግዚአብሔር የበለጠ ጸሎቱን እንዲያጠነክርና ለከተማ ሰውን በደንብ እንዲጸልይ ነው ይሄንን ፈተና ዝም ያለው። ያመጣበት አይደለም፣ ሲመጣበት ዝም ያለው። ያው አንደኛውን በአት ላይ ነው ያለው። ስጋው ቢረክስ በስጋው እንደገና መልሶ በስግደት ይቀደሳል። ዝም አለ እግዚአብሔር። በስጋው ዝሙት ውስጥ ቢገባ በእንባው ደግሞ ሰይጣናትን ያቃጥላቸዋልና አያችሁ። ለማቶች እኮ ለህዝብ የሚጸልዩት እንዲህ አይነት ፈተናም ጭምር ሲፍ እኛ እዚህ ሆነ እንደዚህ ከተፈተንን የከተማውን ሰውማ ጢባ ጢቤን የሚጮትበት ነው የሚሉት። ከዛ ያን ጊዜም ያደረበት የመንፈስ ቅዱስ ጸጋ ተለየው። ወይኔ መንፈስ ቅዱስ ተለየው።
በዝሙት ስንረክስ መንፈስ ቅዱስ እንደሚለየን ሊያሳየው ነው ይሄን ያደረገው እንጂ ጥፋተኛ ሆኖ ብቻ ሆኖ አይደለም። ከእርሷም ጋራ ተኝቶ ኃጢአት እንደሚሰራ ሆነ ማለት ያው በቃ ዝሙት ፈጸመ ማለት ነው። እርቃኑን ሆነ። ከስንት ዓመት አንድ ጊዜ መጣ ምናምን ብሎ በቃ አፈፍ አድርጎት ከእሷ ጋር ተኛ። ጸጋው ተገፈፈኝ። ያን ጊዜ ያደረበት የመንፈስ ቅዱስ ጸጋ ተለየው። ቆይ መንፈስ ቅዱስ ጸጋ ካደረበት በዛ ጸጋ መሰረት በስላሴ ስም በኢየሱስ ክርስቶስ ስም አንተ ሰይጣን ሂድ ካጠገቤ ቢለው ለምን አልሄደም ነበር? እሺ ጸጋ መንፈስ ቅዱስ ያደረበት ሰው ከሆነ ይሄ ሰው አድሮበታል። በእርግጥም መንፈስ ቅዱስ እሱ ጋር ሆኖ ሰይጣን በሴት ተመስሎ መጥቶ እንዴት ሊገናኘው ቻለ? መንፈስ ቅዱስ እንዴት አላቃጠለውም? ሰይጣንን ለምን አላሸሸውም ሲባል ፈቃድ ነው። ፍሪ ዌል ወይም ደግሞ ነፃ ፈቃድ። ነፃነትና ነፃ ፈቃድ ይለያያል። ነፃነት ማለት ሜዳውን ፈረሱም ተሰጥቷል ነው። ነፃ ፈቃድ ግን ለሜዳውም ለፈረሱም ራስን ማስገዛት ነው። ነፃነት ማለት ብሉ ጠጡ ወደ እኔ እስክትመጡ ብሎ መፈላሰፍ ነው ነፃነት። ነፃ ፈቃድ ማለት ግን ብሉ ጠጡ ወደ እኔ እስክትመጡ ተብሏል ብሎ መብላት ነው ነፃ ፈቃድ፣ ወይም ደግሞ አለመብላት ነው ነፃ ፈቃድ። ስለዚህ በጣም ብዙ ሰዎች በነፃ ፈቃዳቸው ተጠቅመው ጸጋ መንፈስ ቅዱስን ከላያቸው ላይ አስነጥቀዋል። በሚያወሩት የአፍህን ፍሬ ትበላለህ የተባለው ለዛ እኮ ነው። በሚያወሩት ማለት ነው። ከስህተት ስካርን በነቃ ጊዜ፣ ስህተት በራሱ ስካር ነው ማለት ነው። ከስህተቱ ስካር በነቃ ጊዜ ማለት የስጋ ፍትወቱን በደንብ አድርጎ ካጠናቀቀ ከጨረሰ በኋላ በነቃ ጊዜ። ስለዚህ አንዳንድ ጊዜ ንስሐ መግባት ወይም ደግሞ መጸጸት ከስካር እንደመንቃት ነው የሚቆጠረው ማለት ነው። ከስህተት ስካር በነቃ ጊዜ በጠላት ሰይጣን ተንኮል ተሸንግሎ እንደበደለ አወቀ። መጀመሪያ ሳላወቀም ነበር ሰው መሆኗን ነበር የሚያስበው እሱ። ከእንቅልፉ ሲነሳ ግን የለችም ያቺ ሴት። ምትሃት ነዋ። ከአጋንንት ጋር ነው የተኛው። በጣም ከባድ። ከዚህም በኋላ ከሰይጣን ተንኮል የተነሳ ያገኘውን ሁሉ በስጋው ኃጢአት እንደሰራ ጻፈ። በጣም ጥሩ ነው። ምንድን ነው የጻፈው? ሰይጣን እንዴት እንዳታለለው። ስለዚህ መጻፍ አለበት። ቪዲዮ መቀረጽ አለበት። ኢንተርቪው ተደርጎ እንዴት አድርጎ እንዳታለለ መጻፍ። ለማን ነው የጻፈው? ለሚያነብ በሙሉ ወይም ንስሐ አባቶች ጋር ሄዶ ንስሐ ለመግባትም ሊሆን ይችላል። ጻፈ እንዴት አድርጎ ከዚህም በኋላ ከሰይጣን ተንኮል የተነሳ ያገኘውን ሁሉ እግዚአብሔር እንዴት እንደተገለጠለት እንዴት ታምር እንደሰራለት አይደለም። ከሰይጣን ተንኮል የተነሳ ያገኘውን ነገር በሙሉ በስጋው ኃጢአት እንደሰራ ጻፈ። ከሰይጣን ኃጢአት እንደሰራ በስጋው ኃጢአት እንደሰራ። ከዚያም በኋላ ከደሴቱ ተራራ ድንጋይን አንስቶ ከዛው ከደሴት ተራራ ድንጋይን አንስቶ እስከሚሞት ድረስ ራሱንና ደረቱንም እየደበደበ ኖረ። እስቲ እንዴት ነው የሚገለጸው? ልበለው ጭንቅላቴን እንችላለን። አጠገቤ ድንጋይ የለም። ምክንያት ስንሰጥ አይ ድንጋይ ባይኖርም እንደዚህ ራስን አጋጫው ማለትም ይቻላል። እንችለዋለን እኛ። እንዴት ተጸጽቶ ይሆን? ቤተሰቦች እንዴት አዝኖ ይሆን? ድንጋይ አንስቶ ራሱን ገው ይሄ ትርትር ሲል ራሱን ሲፈነክ ከዛ ደረቱን ደግሞ እንደዚህ አድርጎ ሲመታው አስቡት። ሲጮህ በእጄ በመታው ራሱ ድምፁ ስሙት። ኧረ በስላሴስ በጣም ያማል አይደል? አንዴ ነው የመታሁት በእጄ በድንጋይ ስንቴ ደብድቦታል ይላል። እንዲህ ይላል ከተራራው ድንጋይ አንስቶ እስኪሞት ድረስ ነው የሚለው። ራሱንና ደረቱንም እየደበደበ ኖረ ነው የሚለው። ኖረ እኮ ነው የሚለው። አንድ ጊዜ ብቻ አይደለም። እየደበደበ ኖረ። ኖረ ማለት ብዙ ዘመን ነው አይደል? እየደበደበ ኖረ። ነፍሱንም ድና ወደ ዘላለም ሕይወት በጌታ ቸርነት ገባ ይችላል። ምኑ? ነፍሱ። ስጋውስ በድንጋይ ተደብድቦ ሞተ። ነፍሱ ድና ወደ ዘላለም ሕይወት ገባች። ለዚህ ነው ቅዱስ ጳውሎስ ምን አለ በቆሮንቶስ መልእክቱ ላይ ከእናንተ መካከል በአሕዛቦች እንኳን ያልተደረገ ኃጢአት ያደረገ በእናንተ መካከል አለ ይላል። ክርስቲያኖችን ማን ነው እሱ? የአባቱን ሚስት ወይም እንጀራ እናቱን ማለት ነው። የአባቱን ሚስት የተገናኘ ርኩስ ነገር የሰራ በእናንተ መካከል አለ። ይህ ሰው እኔ እላለሁ ለሰይጣን ስጋው ተላልፈው ይሰጥ፣ በጌታ ፊት ለፍርድ ሲቀርብ ሲኦል እንዳይገባ እንዲድን ስጋው ለሰይጣን ይሰጥ። ቅዱስ ጳውሎስ የተናገረው ስጋው ለሰይጣን ይሰጥ ብዬ ፈርጄበታለሁ አለ። እንዴት ነው ቅዱስ ጳውሎስ የአንድን ሰው ነፍስ ለሰይጣን ስጡ ብሎ የሚለው? ይሰጥ አለ። ማን ነው ሰጪው? ሰው ነው አይደለም፣ መላእክቶቹ ነው። ፈርጄበታለሁ አለ። ይሄን ግን እኔ እላለሁ አለ በጌታ ፊት በፍርድ ቀን እንዳያፍር ወይም ቅን ፍርድ እንዲፈረድለት ለሰይጣን ተላልፎ ይሰጥ ማለት ነው።
ስጋውን ሰይጣን ይፈትነው፣ ለጾም ጸሎት፣ ስግደት፣ ለመከራ ይዳረግ። ስጋው ጸበልተኛ ሆኖ ይመላለስ። ሰይጣን ከላዩ ላይ ሳይወጣ ስጋውን ያጎሳቁልበት፣ እንደ ኢዮብ ስጋውን ቁስሉን ይመዝምዝበት። ነፍሱ ግን በጌታ ፊት እንድትተርፍ ነው። ይሄ ምንድን ነው? ትንሽ በስጋው መከራን ይሰቃይ። በዚህ ምድር ላይ መከራ ቢቀበል ይሻለዋል የዘላለም ሞትን ከሚቀበል ማለት ነው። ለዚህ ነው አንዳንዴ ቶሎ ማንድ ነው እግዚአብሔር በስጋችን የሆነን መከራ ተቀብለን በነፍሳችን እንድንድን ስለፈለገ ነው። ከዚህም በኋላ ይላል የሚያሳዝን አባት ነፍሱ ወደ ዘላለም ወደ ጌታ ቸርነት ገባች። ከዚህም በኋላ እንደ ልማዳቸው ከእርሱ ቡራኬ ሊቀበሉ ሰዎች መጥተው አላገኙትም። በፈለጉትም ጊዜ ተኝቶ አገኙትና የአንቀላፋ መስሏቸው ሊቀሰቀሱት ጀመሩ። ግን ሞቶ አገኙት። አለቀሱለትም፣ ተሳለሙትም ይላል። አያችሁ፣ ሬሳው ተሳልመውትም፣ ገነዙትም፣ ቀበሩትም። ከዚህም በኋላ ሞቱ በጠላት ሰይጣን ተንኮል ምክንያት ስለመሆኑ የጻፈውን አገኙ። እነዚህ ሰዎች ማን ናቸው? ከሱ ቡራኬ ሊቀበሉ የመጡ ናቸው እንጂ ንስሐ አባት አይደለም። ሰይጣን እንዴት አድርጎ እንደፈተነው ያንን ሲያዩ እነሱ ምን ያደርጋሉ? ያን ታችን አባ ጌራን በሰይጣን ተፈትኖ እንደዚህ አድርጎ በዝሙት አሰቃይቶት መከራውን አሳይቶት ነው የገደለው። እኛም እንደዚህ እንዳንፈተን እንደ አባ ጌራን እንዳንሆን ምን እናድርግ ይላሉ። ራሳችንን ስጋችንን ለነፍሳችን እናስገዛ፣ ራሳችንን እንቆጥብ ይላሉ። ምን አንብበው ሰይጣን እንዴት እንደሚፈትን አንብበው። ያን ጊዜ ማይክሮፎን የለ፣ ያን ጊዜ ሪካርደር የለ፣ ካሜራ ዩቲዩብ የለ። አንዱ ማህበራዊ ሚዲያቸው መገናኛቸው ጽሁፍ ነው፣ አንዱ ገበያ ነው ብያቸዋለሁ። ከዛስ ይሄን ጽሁፍ ይዘው ሄደው ለገዳም አባቶች ይሰጣሉ። የገዳም አባቶች ደግሞ አንብበውት ምን አደረጉት? ይኸው ስንክሳር ላይ ያስቀምጡልን። ለእግዚአብሔር ምስጋና ይሁን። እኛንም በቅዱሳን ጻድቃን ሰማዕታት ጸሎት መንፈሳውያን በሆኑ በቅዱሳን መላእክት አማላጅነት ይልቁንም አምላክን በወለደች በእመቤታችን በቅድስት ድንግል ማርያም በጸሎቷና በአማላጅነቷ ከሰይጣን ወጥመድ ያድነን ይላል። ይሄንን ጽሁፍ እና ይሄንን ምርቃት ያድነን፣ አሜን በሉ። ያድነን። የሊቃነ ጳጳሳት አለቃ አባ ጳውሎስንም ይጠብቀው። እንግዲህ ይሄ መጽሐፍ የተጻፈው በአባታችን በአቡነ ጳውሎስ ዘመን ስለሆነ ነው። እኔ ደግሞ እተካዋለሁ ወይም ደግሞ እቀጥልበታለሁ። በሊቃነ ጳጳሳት አለቃ በአባ ጳውሎስም በአቡነ ማትያስም ይጠብቀው። ሃይማኖታቸውንም የቀና ሁሉንም የጳጳሳት አለቆችና ኤጲስቆጶሳትንም ይጠብቅልን። ሀገራችን ኢትዮጵያንም ይጠብቅልን ለዘላለሙ አሜን። የተባረከ የሰኔ ወር በእግዚአብሔር ቸርነት ተፈጸመ። የሰኔ 30 አይደለም የሰኔ ወር ስንክሳር መጨረሻ ስለሆነ እንደዚህ አድርገው የጻፉት ማለት ነው። ከዛ ሐምሌ ይቀጥላል ማለት ነው። ይሄን ይመስላል እንግዲህ ይሄ የስንክሳር ታሪክ። አቤት እድለኞች ነን በእውነት መታደል። ዛሬ 3 ነው የነገርኳችሁ። ከ3ቱም ምን ተማራችሁ? ሰይጣን በሴት ተመስሎ እንደሚመጣ፣ በወንድ ተመስሎ እንደሚመጣ፣ ሴቶቹን ደግሞ ሰኞ ደግሞ ስነግራችሁ ሰኞ ስመጣበት ሴቶች እንዴት በወንድ እንደሚፈተኑ፣ ሴት መነኮሳት፣ ሴት ገዳማውያን በወንዶች መነኮሳት እንዴት እንደሚደፈሩ፣ እንዴት እንደሚፈተኑ ደግሞ አሳያቸዋለሁ። ጸጋ ተሰጥቷቸው የፈውስ ጸጋ ተሰጥቷቸው ሴቶች እንዴት ብዙ ሰዎችን ተአምራት ተሰርገው ወይም ደግሞ ፈውሰው አጋንንትን አስወጥተው ሰዎችን እንደተራዱ ደግሞ አመጣላቸዋለሁ። የወንዱን ብቻ አይደለም። እኛ ኦርቶዶክስ ውስጥ እንደ ሙስሊሞች ወንድምና እህቶቻችን ለወንድ ብቻ አይደለም፣ ወንድንም ሴትንም እኩል አድርጋ የምታይ ቤተክርስቲያን ነች ያለችን። እና ይቅርታ የሰው ሃይማኖት ስለጠቀስኩኝ አስተምህሮን ለመናገር ፈልጌ ነውና ሰይጣን የሚገርማችሁ ነገር በሰው ተመስሎ ይመጣል፣ በዝንጀሮ በምናምን በብዙ ነገር ተመስሎ ይመጣል። ግን ሞር በብዛት የሚጠቀሙ መነኮሳትን ለማሰናከል በቆንጆ ሴት እየተመሰለ ነው፣ በመነኮሳት እየተመሰለ ነው። ይሄን እንዴት አደረገ ስትሉ ያ ቅዱስ አባት አባ መርትያኖስም ሌሎችም አባቶቻችንም ቢሆኑ አባ ጌራንም ሊሆን ይችላል፣ ውስጣቸው ያለው ፍርሃት ያውቀዋል፣ ልባቸውን ያነበዋል። ማለት ሴት ከመጣች እኮ በቃ መውደቄ ነው፣ እኔ እኮ ከሴት መራቅ አለብኝ ብሎ ከሴት ሲርቁ መውደቂያው እሱ ነው ማለት ነው ብሎ ሰይጣን ያስባል። እኛ ከሸሸነው ነገር ሰይጣን የምንሸሸው ነገር የሚያመጣብን ከሆነ እሱን መውደቂያችን እንደሆነ ስላወቀ ነው ማለት ነው። እግዚአብሔር ገስጸውና ለዚህ ነው እግር በእግር የሚከተለን። አንዱ ይሄ ነው። ሌላው ሁለተኛው ግን በጣም የሚገርመው ነገር እነዚህ የበቁ የሚባሉ የሚመነኩሱ የሚባሉ አባቶች ማለት ነው ወይም መነኮሳት መናንያን እንኳን በዚህ ልክ ከወደቁለት እኛ ማን ስለሆንን ነው አይነካኝም የምንለው? እግዚአብሔር በጸሎት ክፍላችን ውስጥ ያዋርድልን እንጂ ጠላታችንን
ይገስጽልን እንጂ እንወድቃለን እንነሳለን ያለ ነው። እንውደቅ ማለት አይደለም፣ እንነሳ ግን እላለሁ። ያ ማለት እንወድቃለን እንነሳለን ስንል በመውደቃችሁ ተስፋ አትቁረጡ፣ በመነሳታችሁ ደግሞ አትታበዩ። ቤተሰቦች አንድም ማቃት ልጅ አለች እዚህ ካሳንቺስ ከመፍረሱ በፊት ናይት ክለብ ውስጥ ተሰራ የነበረች ልጅ የዛሬ 7 ዓመት ነው ማቃት። ቶታሉ ጋር ማለት ነው። ቶታሉን ታውቁታ። አንድ ደብተራ እዛ አካባቢ አለ ብያችሁ ነበረ። ቤቱ ሲፈርስ ምናምን ነግሬያችሁ ነበረ የዛሬ 3 ወር 4 ወር። እና ይቺ ልጅ ቆይ መጣው አንድ ግትልና ደብተራው ጋር ትሄድና ድግም ታሰርታ መጣ ባለሀብት ምናምን ይሄን መኪና ያለው ምናምን ሲመጣ እንዴት ነህ ብራዘርዬ ምናምን ብላ ተጨብጠውና ጉንጩን ስማ ከንፈሩን ድብና ጋር ተስመዋለች። ከዛ እጇን ይዞ መኪና ውስጥ ይዟት ይገባል። ወደ ቤቱ የሚምጣ ወደ ቤርጎም ይዟት ይሄድ፣ አብሯት ያድራል። የገንዘብ ማዕት ነው የሚሰጣት። እንዴት እንደሰጣት አያውቅም። ጠዋት ወደዛ ቡና ቤት ይመጣና እንዴት ነው ይሄን ያክል ገንዘብ የሰጠሁሽ? እኔ ምን አቅላለሁ ራስህ ነው የሰጠኸኝ። ከዛ ቪዲዮ ትቀርጸዋለች። ይኸው እንደዚህ አድርገህ እኮ ነው የሰጠኸኝ፣ ራስህ ደስ ብሎ ነው የሰጠኸኝ። ከዛ በቃ አንገታቸውን ደፍቶ ይሄዳሉ አለች። ራሷ ነች መታ የነገረችኝ። አሁን ያለችው በነገራችን ሽንቁር ሚካኤል ጸበልተኛ ነች። አሁን ባለንበት ጊዜ እጅግ በጣም ብዙ ወንዶችን አበላሽታለች። አሁን የኤችአይቪ በሽታ ኬሪየር ናት። በህልም ማሳያት እግዚአብሔር ሆይ ኤችአይቪ በሽታው አጋንንት ከሆነ አጋንንቱን እሰርልኝና ከኔ አስወጥተኸው ነፃ ሆኜ አግብቼ ወልጄ ልኑር። የስጋ በሽታ ራሱ ቫይረሱ ከሆነ ግን ለንስሐ ሞት አብቃኝ ብላ እየጸለየች ነው ያለችው። ይሄ ነው ብሎ አልገለጸላትና በህልም ማመናጀች አጋንንቱ ቫይረሱም እንደሆነ የሚያሳይ ነገር ነው። ይሄ ከእግዚአብሔር የመጣ ቁጣ እንደሆነ የሚያሳይ ልክ ዘዳግም ላይ በማይድን በሽታ እመታችኋለሁ እንዳለው በማይድን በሽታ ኤችአይቪ መሆኑ ነው። ዘዳግም 28 ላይ በማይድን በሽታ እመታችኋለሁ ያለው ይሄን ነውና ብዙ ግፍ ሰርታለች። አካውንቷ ላይ ያለውን ገንዘብ በሙሉ መቄዶንያ ላይ ያስተላለፈችው አልፈልግም ብላ። አሁን ድሃ ነች፣ ለምና ነው የምትበላው። ትምህርት ሲገባችሁ ወንጌል ሲገባችሁ እንደዚህ ነው። ይቺ ልጅ አሁን ለምንኩስና ሩብ ጉዳይ ላይ ነች። አመክሮ መውሰድ እንደምትፈልግ ነግራኛለች ደውላ፣ አመክሮ መውሰድ እንደምትፈልግ እና አመክሮም ማለት ነው ለምንኩስና መንደርደር ወይም ለምንኩስና መለማመድ ማለት ነው። አንገቷን ደፍታ ነው የምትኖረው። ሰውነቷ ቢከሳም ኤችአይቪ በሽተኛ ኬሪየር ብትሆንም ጸበል የምትጠጣበትን ሁሉ ነገሯን ለይታ ተቀምጣ ቁጭ ብላ ጸበልተኛ ሆና ዘወትር ገጠመኝ እያዳመጠች እየጾመች እየጸለች እየሰገደች የሞቷን እየተጠባበቀች ያለች ልጅ ናት። ለምን በዚህ ልክ ራሷን አሳልፋ ሰጠች? ኤችአይቪ አንዳንድ ጊዜ ቅዱስ በሽታ ነው ማለት ይቻላል። ለንስሐ ጊዜ ይሰጣል። ቅዱስ በሽታ ራሱ ማለት ነው የሆነ እንደ መኪና አደጋ ግድል የሚያደርግ አይደለም፣ ወይም ደግሞ እንደ ትንታ የሚያጠፋ አይደለም። እያመነመነ ስለሆነ የሚገለው መቁረቢያ፣ ንስሐ መግቢያ፣ መስገጃ፣ መማፀኛ፣ እንባ ማፍሰሻ ጊዜ ይሰጣል እና ይቺ ልጅ እንደዚህ አድርጋ ህይወቷን አሳልፋ አሁን በቆም እንደሞተች ነው የምትቆጥረው። አሁን የለውም እኮ ቀን እየቆጠርኩኝ ነው እንጂ ያለው ትሞታላችሁ። አንቺ ብቻ ነሽ፣ እኛም ነን አልኳት። እኛም እንዳንቺ ነን። በ20 ዓመትና በ30 ዓመት ልዩነት አንቺ ሞተሽ እኛ ከ30 ዓመት በኋላ ስለሞተን እኛ ኤችአይቪ በሽታ የለብንም አለብንም በሚለው ውስጥ አይደለም። የቀን ጉዳይ አንቺ ቶሎ ፈጥነሽ ሞትሽ እንጂ እኛም ወልደን ከብደን ልጆች ድረን መሞታችን የማይቀር ነው። የዛሬ 80 ዓመት የነበሩ አባቶች የሉም። ምድርን ረግጠዋት የነበሩት በነገስታት ዘመን የነበሩት አባቶች የሉም። እኛንን ተረኞቹ። ከኛ በኋላ ደግሞ ከ100 ዓመት ከ200 ዓመት በኋላ ደግሞ ተረኛው ይመጣል። ስለዚህ ሁሉም ሀያጅ ነው ብዬ አጽናንቻት ነው ከዛ ታሪኳን የነገረች እና ከነገረችኝ ነገር ውስጥ አንዱ ልንገራችሁ። መነኩሴ የመጡብኝ አለች። በስርዓቱ ሊገናኙት እኮ ማለት መጀመሪያ እራት በሉ። ናይት ክለብ እኮ ገብተው ነው እዛ ጋር ዲም ላይቱ ውዱ እያለ ይጮሃል። በጓሮ በኩል ገቡና ብዙም ጫጫታ የሌለበት ቦታ ላይ ገብተው እራት በሉ። ከዛ ነይ እስቲ አሉና ቢራ ክፈችልኝ አሉኛል። ቢራ ከፈተች። ቁጭ በይ አሏት። ቁጭ አለች። አንቺም ያዥ አሏት። ምን ቸገረኛለች። ያዘች። ቺርስ ሲሏት ቺርስ አለች። መነኩሴ ሲሆን እንግዲህ ከዛ ጠጡ። እራቱን በልተው ከጨረሱ በኋላ ነይ ቁጭ በይ ታፋ ያላሉት። ቁጭ አለች። እዚሁም ፈጽመው ወይስ ውስጥ እንግባ ነው ያሉት። ኧረ አባቴ እንዴ ልብሱንማ ይሄን ያክልማ ያዋርዱት በጣም ነውር ነው አለችና ተነሳችና ላፍ አረገቻቸው በጥፊ። እንደዚህማ ልብሱን አያዋርዱትም። እኔና እርሶ እኮ እንደዚህ ምን ሆኖ ባዶ ክፍል ስለሆነ እንደ ሰው የለም ብዬ ስላሰብኩኝ ነው እንጂ እያደረጉት ያለው ነገር ትክክል አይደለም። እኔ እርሶ ከሚገናኙኝ 30 ወንድ መጥቶ ቢደፍረኝ ይሻለኛል ብላ ነው የነገረቻቸው።
ከዛ ለምን ትመችኛለች ብሎ እንትን በያዙት በትር እንደዚህ መስቀል ተሰላጤም የብረት ነገር ይዘዋል እና ሊመቷት ሲሉ እንትኖች መተው እነዚህ አስተናጋጆች መተው ምናምን ቅሌታ ምናምን ብለው ሰድበዋቸው አባረሯቸው። በሌላ ጊዜ እንደገና መጡ። በሳምንቱ እኚሁ ሰውዬ ከማን ጋር? ከሁለት ሰዎች ጋር፣ ሁለት መነኮሳት ይዘው መጡ። አጠቃላይ 3 ሆነ መጡ ማለት ነው። እና የታለቻችሁ ጉልበተኛ ምናምን አሉ። አቤት አባ ምን ፈልገው አላቸው። እና ያስተናግድ እኔ እርሶን አላስተናግድም፣ እዚህ ቤትም አይስተናገድም፣ ውጡ አለቻቸው። አንቺ የቤቱ ባለቤት ነሽ አሏት። እኔ የቤቱ ኃላፊ ነኝ፣ ኃላፊነት ተሰጥቶኛል። እዚህ ቤት እንድትጠጡም ምንም ዝሙት እንድትፈጽሙም አልፈቅድላችሁም አለቻቸው። ልብሱን አከብረዋለሁ፣ እናቴ መንኩሳለች፣ ሚዝ ይዞኝ ጥሎኝ ነው እንጂ እዚህ ያለሁት ልብሱን አከብረዋለሁ፣ ውጡ ከዚህ አለቻቸው እየጎተተች። ከዛ እሷ እኚህ ስትጎተት ከኋላ መጥተው ሌላ መነኩሴ መቷት። መታችሁኝ፣ ለእናንተ ክብር በተጨነኩኝ መታችሁኝ አለችና አለቀሰች። እናንተ ቅሌታሞች ለእናንተ ክብር እኮ ውጡልኝ ያልኩት አለቻቸው። ምን አገባሽ? ሌላ ቦታ ለካ ጠጥተው ነው የመጡት ማለት በቃ ምን ልበላችሁ ጥንብዝ ብለው ነው የመጡት። ከዛ ወጣችና የሌላ ሆቴል ጋርድ ፊት ለፊት እንትን አለ፣ ጋርድ በጋርድ የሚገባበት ሆቴል አለ። የትልልቅ ዲም የሆኑ ሲኦልን የሚያሳይ አንዳንድ ናይት ክለቦች አሉ አይደል? እንደገባችሁ ታችኛው ክፍል የምትገቡበት ወደ ሲኦል ማለት ነው። ስኬፕ ቱ ዘ ዳርክነስ የሚባል እንትን 4 ኪሎ ሚኒሊክ ትምህርት ቤት ፊት ለፊት ማለዳ ካፌ አጠገብ የዛሬ 10 ዓመት ነው 11 ዓመት ስኬፕ ቱ ዘ ዳርክነስ የሚባል ናይት ክለብ ተከፍቶ ነበረ። ወደ ጨለማው ማምለጥ፣ ወደ ብርሃን አይደለም ወደ ጨለማው ማምለጥ። ቆሜ የዛን ጊዜ እኔ አስታውሳለሁ ሆነ ጠንካራ ያለ ትምህርት ላይ ነበርኩና እንዴት ሰው እንደዚህ በግልጽ ይጽፋል እንዴ? ወደ ጨለማው ማምለጥ ናይት ክለብ፣ ቃየል ምግብ ቤት፣ ቀጥሎ የቀራቸው ደግሞ አሪዮስ ቤተክርስቲያን የቀራቸው ነጮች አሪያን ብለው ከፍተዋል። እኛ አሪዮስ ብለን ክፍል የቀረን ማለት ነው። እና አንዳንዴ ከባድ ነው። እና እቺ ልጅ ጋርዱን ሄደችና ጠራችሁ እና በእናትህ እነዚህ መነኩሴዎች አንዴ ቀመስ አድርግልኝና የሆነ ባዶ ክፍል ወስደን እንወስጥፋቸውና ሲነጋ ምን እንዳደረጉ እንንገራቸው አለችው። ቪዲዮ እየቀረጸች ነው። ለምን እንደምትቀርጽ አታውቀውም። በቃ ታለቅሳለች። እኔ ለነሱ ብዬ ቪዲዮ ላይ ብታዩ በቃ ሰይጣን የሚተናነቃት ቤተክርስቲያን እንዳትዋረድ ብዬ እኔ እኮ ቤተክርስቲያን አከብራለሁ ብዬ ነው። እንዴት ይመቱኛል ለራሳቸው ክብር። በቃ በጣም ነው የምታሳዝነው በእውነት። እና ጋርዱ መጣና እንዴ ጠቅላል አደረገና ወጥፍ አደረጋቸው። ሶስቱንም አንደባለላቸውና የሆነ አሮጌ ክፍል ነበረ እዛ ባይዘዌ ናይት ክለቡ ቀን ሬስቶራንት ነው አይደለም። እና እንጨት የሚፈለጡ እንጨቶች የሚከማቹበት ቦታ አለ። ግቡ አላቸውን አስገባቸውና እዛ ገብተው ያሉ ሲያንኳርፉ አድረው ጠዋት ሲነጋ ማን ነው እዚያ መጣን? ምንድነው የመጣ ነው ጥያቄ። ወጥ ቤቷ ጠዋት ስትመጣ ወይ ምንድነው ቄሶቹ እዚህ ምን ያደርጋሉ መነኩሴዎች ማማለች። ከዛ ይቅርታ እንግዲህ ውርደት ነው፣ ግን የሚያስቀው ምንድነው ሁኔታው ነው። ጋርዱ ከተኛበት ተጠርቶ መጣ። እሱ ነው እንደዚህ አድርገው ተብሎ ማለት ነው። እና ምንድነው ሲባል እሺ ቅሌቶች አላቸው፣ የቤተክርስቲያን ቅሌቶች ጉዶች፣ እዚህ ያስገባቻችሁ እሷ ነች፣ እኔ የመታኋችሁ። ይኸው ከንፈራችሁ አብጦ፣ ይኸው እጃችሁ ተሰብሮ ጭራሽ ትታገሉን አለች። ምን አድርገን ነው ንገረን እስቲ እባክህ፣ ምን ተፈጥሮ ነው አሉ ነው አሉና አንድ ቤርጎ እንግዲህ ጠዋት ባዶ አለ ቤርጎ፣ ዝሙት ሲፈጸምበት ያደረ ቤርጎ ነው። አንድ ቤርጎ ወሰዷቸውና እዛ አስቀመጧቸውና በር ተዘግቶ ልጅቷና ጋርዱ ይሄ ያክላል ብታዩት ጃስ ቢል ምናምን አንድ የሽንታችሁን የምትለቁት ሰው ነው የሚያነሳው ዳምፕል ብቻ አንድ እጁ ብቻ የኔን ታፋ ነው የሚያክለው። የኔ የግሬን ታፋ እኮ ነው። እንዴት በቃ የብብቱን ፀጉር ያበጠረ ነው የሚመስለው። እንዲያር የተወጣጠረ መጥቶ ምናምን ቪዲዮ ላይ ብታዩት ሲያስፈራ። እውነትም ጋርድ ክምር በሉት ሲመጣ ብዙ ሰው ሆኖ ነው የሚመጣው። ግርግር ነው ልጁ ራሱ ግር ብሎ ነው የሚመጣው። አንድ እኮ ነው እሱ። ለሰማይ ለምድር የከበደ ሰው መጣ አልኩኝ በቃ ቪዲዮን ሳየው። ከዛ ቁጭ ብለው እያለቀሱ ጋርዱና ልጅቷ ማለት እያለቀሱ እናንተ ወራዶች እኛ ማተባለን ወደን አይደለም የመታናችሁ ግን አሰደባችሁን። ንስሐ መተን እኮ ማንገባው እናንተን እያየን ነው። ሙልጭ አረጓቸው። ቤተክርስቲያን በእናንተ ትጠራለች። አሁን እናንተ አሁን ቤተክርስቲያን ትወክላላችሁ። ልጅቷ ራሱ ተንበርክካ እባካችሁ እንደዚህ አታድርጉ ምንድናችሁ አለቻቸው። ከዛ ጋርዱ ቢቸግረው በቃ አንገታቸውን ደፍተው ዝም ሲሉ አያለቅሱም። በነጋችን ላይ አይሰማቸውም፣ አይጎረብጣቸውም።
እነዚህማ ወይ ካድሬ ናቸው ወይ ደግሞ የሆነ ነገር ናቸው ብሎ መታወቂያቸውን አምጣላቸው። መታወቂያቸውን ሲሰጡት 2 መታወቂያ ነው ያላቸው። አንዱ በኢትዮጵያ ውስጥ የቅባት እምነት መታወቂያ፣ አንዱ ደግሞ የቤተ ክርስቲያናችን መታወቂያ ነው። ሁለቱም ጋር እዚህም ናቸው እዛም ናቸው። ኦኬ ለካ ማታለቅሱት ልብሱን የለበሳችሁት ለጨዋታ ነው ማለት ነው ብሎ ጣውና አለች። ፎቶ አንስቶት ፎቶ ሁሉ እኔ ጋር አለ። የት እንደሚያገለግሉ ጠይቆ ቪዲዮ ላይ ቆማ የምትቀርጸው ጽዳቷ ነች። መጥረጊያዋ እንደዚህ እንደያዘች ይታያል። በሉ ተናገሩ። ደግሞ ዝም ይላሉ እንዴ ትላለች። ካሜራውን ይዛ እየቀረጸቻቸው ተናገሩ። የት ነው የምታገለግሉት? ከየት ሀገር ነው የመጣችሁት ትላቸዋለች። እና እንደዚህ አይነት ቅንዓት ያላቸው ግን ኃጢአት ይሰራበታል ተብሎ የሚታሰብበት ቦታ ላይ እግዚአብሔርን የሚፈሩ ደግሞ አሉ። የእሱ የሆነ ልብ ያላቸው ሴቶች። ይቺ ልጅ ይህንን ቅንዓቷን አይቶ እግዚአብሔር አሁን ዛሬ ላይ በጾም ጸሎት በስግደት ነው የምትኖረው ማለት ነው። ያንን የሃይማኖት ቅንዓቷን አይቶ ነፍሷን አተረፈላት። እንዲህ ነው ነፃ ፈቃዳችሁን ተጠቅመን ቤተክርስቲያንን ማክበር ማለት ይሄ ነው። እና እግዚአብሔር ይማረን፣ እግዚአብሔር ይፈውሰን። ሌላ ምንም ልል አልችልም። እግዚአብሔር ይማረን፣ እግዚአብሔር ይፈውሰን። እሺ ወደ ዋናው መርሃ ግብራችን እስቲ እንግባ። ዋና ስላችሁ ወደዚህ ወደ ጻፍኩት ነገር እንግባና ምንድን ነው ነዳያንን መርዳት መልካም ቢሆንም እነሱ ግን በፋሲካ ጊዜ አንድ ሳህን እንጀራ አያጡም። ግን ምንድነው አባባሌ 100 ሰው 200 ሰው ከማብላት ከማጠጣት ወይም ደግሞ አንድ ሳህን እንጀራ ከመስጠት ለ10 ሰው ወይም ለ5 ሰው እርዳታ መርዳት ይሻላል የሚል ሐሳብ አለኝ እኔ።